አንተ ብቻ እዚህ ቀር ሌሎች ውረዱ ብትል እኔና አንተንን የምንቀረው። ጎበዝ። ቁርአኑ ኦፕሽን አልሰጠም። የተውበት ምን ብሎ ነው ያለው? ኃጢአት እንድትሰሩ ብቻ የምናቻኩላችሁ እንዳይመስላችሁ ምን እንድትሉ ብቻ ነው የምናቆያቸው አለ። የምናዘናጋችሁ የምናቆያችሁ ኃጢአት እንዲጨምሩ ብቻ ነው። አንተ ደግሞ ተውበት እንዲያደርጉ ነው ትለናለህ። ብቻ ካለ ሌሎቹን አያካትትም፣ ይነጥላቸዋል ማለት ነው። አንተ እኔ ይገባኛል። ያንተ ማይንድ የሌለ ነው። ጸዴ ማይንድ ነው ያለ። አድናቂህ ነው ይበተል። እነዛን ሰዎች ጠማማ አድርጎ ልባቸውን ወደ ሰማይ ለመውጣት እንደሚጨረጨር አይደለም። ከዛ ረዝም ብላ የመጀመሪያው ያልከፈተልህ ቆይ እንዴ አይደለም ይላል። አንድ ሙስሊም የነበረ ሰው እንደው ቢከፍር ወይንም ደግሞ እንደ እስልምናው ማለት ነው የሆነ ነገር ቢሆን አላህ ምንድን ነው የሚያደርገው በምድር ላይ? ኦልራይት እንደዚህ ይላል። እነዚያ የካዱት ልብ በሉ፣ እነዚያ የካዱት ሰዎችን እነርሱን ማዘግየታችን፣ ማዘግየት ማለት ማቆየታችን፣ እነሱን ማዘግየታችን ወይንም ማቆየታችን ለነፍሶቻቸው ደግ ነገር፣ ልብ በሉ፣ ለነፍሶቻቸው ደግ ነገር ነው ብለው አያስቡ። በመቆየታቸው ደግ ነው አይበሉ። በህይወት መኖራቸውን ደግ ነው አይበሉ። የምናቆያቸው ለመልካም ነገር አይደለም። እነርሱን የምናዘገያቸው ማለት የምናቆያቸው ኃጢአት እንዲጨምሩ ልክ ለምንድነው የምናቆያቸው ይላል አላህ። በህይወት የምናቆያቸው ኃጢአት እንዲጨምሩ። ሰው ከኃጢአታችን እንድንመለስ ነው ይፈልገው አላህ ወይንስ እንደ እስልምናው አስተምሮ ኃጢአት ላይ ኃጢአት እየጨመርን እንድንቀጥል? እንደ ክርስትናውስ አንድ ሰው ቢክድ ምንድነው እሱ ፈጣሪ የሚፈልገው ምንድነው የሚለውን የምንመለከት ይሆናል ማለት ነው። እንደ እስልምና አስተምሮ ገና ከጅምሩ አላህ ሰዎችን ሲፈጥር ለገሃነምና ለገነት ብሎ ነው የፈጠራቸው፣ ወስኖ ነው የፈጠራቸው። ስለዚህ ማንኛውም ሰው ገነትም ገባ ገሃነምም ገባ የአላህን እቅድና የቅድመ ውሳኔውን ወይንም ደግሞ አስቀድሞ ፕሬዲስትን ያደረገውን ወይንም ደግሞ ገና ለዚህና ለዚህ ብሎ የጻፈባቸውን የቀደረባቸውን ነው የሚተውኑት ማለት ነው። ስለዚህ ምርጥ ተዋናይ ናቸው። ገነትም ገቡ ገሃነምም ገቡ አላህ ለዛ ፐርፐስ ብሎ ስላዘጋጃቸው ገና ሲፈጠሩ ጀምሮ የሰዎቹ ኃጢአት ብዙም አይታየኝም ማለት ነው። ምክንያቱም አብዛኞቹን ገና ሲፈጥራቸውም ያለ ኢንቴንሽን ምንድነው እሱ ወይም ገነት እንዲገቡ ወይም ገሃነም እንዲገቡ ስለሆነ ማለት ነው። ሰው ከዚህ ጋር በተያያዘ የምንመለከት ይሆናል። ሸምሴ እንኳን ደህና መጣህ። እንኳን ደህና ቆየ። ሰላም ነው? ሰላም ነው። እንዴት ነው? አለን አለን። መልካም። ሙስሊም ነህ? ለገነትና ለእንትን ተፈጠረ የምትለው በምን አይነት መልኩ ነው? ትንሽ በሱ እስኪ በደንብ አድርገህ ማብራሪያ አድርገህ። መልካም። አላህ ገና ሰዎችን የፈጠረው ራሱ ሊሞክራቸው ነው በፈተና። ከዛ በኋላ ለገሃነም ቃል ኪዳን ገብቶላን ነበረ፣ ገሃነምን ሊሞላት በሰውና በአጋንንት ማለት ነው። which is ለገሃነም ቃል ኪዳን ስለገባ ነሰሰርሊ ሰዎች ገሃነም መግባት አለባቸው። የአላህ ቃል ሱራ 614 ላይ እስከ 115 ስታነበው የአላህ ቃል አይለወጥም፣ አይቀየርም፣ አይሻርም፣ አይቀነስም፣ አይጨመርም ይላል። የአላህ ቃል ማይቀየር፣ ማይለወጥ፣ ማይበረዝ ከሆነ ገሃነምን እሞላሻለሁ ብሎ ገና ሰዎችን ሳይፈጥር ቃል ኪዳን ገባላት። በምን? በሰዎችና በአጋንንቶች ገሃነምን እሞላሻለሁ አላት። ሰዎቹን ሲፈጥር ከዛ የግዴታ ገሃነም የሚሞሉና ገነት የሚሞሉ ነው ያደርጉ የፈጠራቸው። ሎክ አደምን ፈጠረና ከዛ ወዲያ ምን አደረገው ይላል? ጀርባውን መታ መታ አደረገውና ነጫጭ ዘሮችን አወጣና እናንተ ገነት ትገባላችሁ አላቸው። ግራ ትከሻውን መታ መታ አደረገና ደግሞ እናንተ ገሃነም ትገባላችሁ አለ። ገና ሲፈጥር ለገነትና ለገሃነም ብሎ ለያቸው ማለት ነው። እነኚዎቹ ገሃነም እነኚዎቹ ገነት ብሎ ሱራ 7 179 አንድ የክፈተው ክርስቲያን። ስለዚህ እያንዳንዱን እንደዚህ ለይቶ ነው የፈጠራቸው። ገሃነም ሊከታቸው፣ ገነት ሊከታቸው። ከዚ እነኚህ ሰዎች በቆዩ ቁጥር ደግሞ ማቆያቸው ኢቨን ወንጀል እየሰሩ ማቆያቸው ኃጢአት ላይ ኃጢአት እየጨመሩ እንዲሄዱ ነው ይላል። 179 አንብበው እንዴ።
ኦኬ ሱረቱ አዕራፍ ቁጥር 179 ላይ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን፣ ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው ዓይኖች አላቸው፣ ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚያ እንደ እንስሳዎች ናቸው፣ ይልቁንም እነርሱ በጣም የተሳሳቱ ናቸው፣ እነዛ ዘንጊዎች ናቸው ይላል። ስለዚህ አላህ አስቀድሞ ሰዎችን ከጋኔና ከሰዎች ብዙዎቹን የፈጠረው ለገሃነም ነው ብሎ ይናገራል። አላህ ያ አስቀድሞ መለስ አድርገው እዚሁ ላይ አይ ቲንክ 75 ምናምን አካባቢ ላይ አደምን ራሱ ፈጥሮ የሚወጡትን ዘሮቹን ለገነትና ለገሃነም ብሎ እዛው እንትን ይላቸዋል። ኦኬ ጌታህም አደምን ልብ በል ጌታህም ከአደም ልጆች ልብ በል ጌታህም ከአደም ልጆች which is አደም አለ ይመጣል። ከዛ ከአደም ልጆች ኢቭን ከአደም ልጆች ጌታን እንትን ይለውና ከጀርባዎቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ። ጌታችን መሰከርን አሉ። በትንሣኤ ቀን ከዚህ ቃል ኪዳን ዘንጊዎች ነበርን እንዳትሉ ይላል። አደምን ሲፈጥር ገና አንተ ሳትፈጠር ማለት ነው። አደምን ጀርባውን መታ መታ አድርጎት ሚሽካት አልመሳቢያ 119 ክፈተው። ጀርባውን መታ መታ ያደርገውና ምን ያደርገዋል? እነኚህ ገሃነም የሚገቡ ናቸው፣ እነኚህ ገነት የሚገቡ ናቸው ብሎ ለይቶታል ማለት ነው አሁን በሚለው መሰረት። ስለዚህ የዛን ለታ ነግሬሃለሁ ጌታ ነኝ ብዬ ይላል። መቼ? ገና ያን አደምን ሲፈጥር እንደ ቁጫጭ አውጥቻችሁ ነበረ ጌታችሁም ነኝ ብዬ። አላስታውስም። ታስታውሳለህ ሸምሱ? አላህ የዛን ለታ እኔ ጌታ ነኝ እንዳለ ሸምሱ ሸምሴ ይሰማል? ይሰማል። ሸምሴ አለ? ሸምሴ አለ? ምንም አይሰማም። ኔትወርኩ እየቆመ ነው። ያንተ ይሰማናል። ኦራይት ክርስቲያን ቀጥልሽ አንብበው። ሎክ ኔትወርኩ እየቆመ ነው። ምንም አልተሰማኝም። ክርስቲያን ቀጥል አንብበው። በቃ አንዴ ኔትወርክ ሲስተካከል ወይ ሚውት አድርገህ አዳምጥ ወይ ማስተካከል ነው። እሺ ያላ መልእክተኛ እንደተናገረው ይላል። አንዴ ሚውት አድርገህ። እሺ ያላ መልእክተኛ እንደተናገረው God created Adam when he created him and stuck his right shoulder and brought forth his offspring white like a small ants። አላህ አደምን ፈጠረው። ከዛ ከፈጠረው በኋላ የቀኝ ትከሻውን መታ መታ አደረገው። ከዛ በኋላ ነጫጭ የሆኑ ዝርያዎች እንደ ጉንዳን ወጡ ይላል። and he stuck his left shoulder ከዛ በኋላ ግራውን ደግሞ ደገመውና መታው። and brought forth his offspring black as though they were charcoal ከዛ በኋላ እንደ ከሰል የተቋቆሩ ዝርያዎች እንደ ጉንዳን ወጡ ይላል በግራው በኩል። then he said to the party of his right side በቀኝ በኩል ለወጡት እንደዚህ አላቸው አላህ to paradise and I don't care ወደ ጀነት ሂዱ አያገባኝም ወይም ደግሞ አላቅም አያገባኝም አላቸው። and he said to the party in his left shoulder በግራ በኩል ለወጡት ዝርያዎቹ ደግሞ to hell ወደ ጀሃነም ሳትሄዱ አላውቅላችሁም ይላቸዋል። ስለዚህ አላህ አስቀድሞ ከአደም ጀርባዎች እንደዛ በቀኝና በግራ ትከሻው በኩል ዘሮችን ከመታ በኋላ ለሲኦልና ለገነት ብሎ ፈጥሯል ብሎ ይናገራል። በቁርአኑ መሰረት ደግሞ እያንዳንዱ የአደም ልጆች ዘሮች ላይ አላህ ትከሻቸውን መጥቶ ቃል ኪዳን አድርጎ ነበር ብሎ ይናገራል። እና ማን ላይ ነው ይሄ የተደረገው? የማንን ትከሻ ነው ከአደም ዘሮች ውስጥ የመጣው የሚለው ነው ጥያቄው። እኔ አላስታውስም። ለምሳሌ የሚያስታውስ አለ? አላህ የዛለት እንዳናገራችሁ እንደዚህ ብሎ ምስክር እንደሰጣችሁ ታስታውሳላችሁ? የሚያስታውስ አለ? እሱንም እንተወው። ኦኬ አታስታውሱም እንበል። ስለዚህ እነኚህ ሰዎች ከትከሻቸው መታ እናንተ ለገነት እናንተ ለገሃነም ብሎ ለያቸው። እሺ እንስማማ። ለገሃነም እና ለገነት ብሎ ከለያቸው በኋላ አንዴ ክፍሉን ክፈተው እዚሁ 179 ላይ ይህንን ካየን በኋላ ከፍ ብሎ ደግሞ ምን ይለናል ቁርአኑ? ኃጢአት ሲሰሩ ምንድን ነው የሚያደርጋቸው?
185 አካባቢ ከፍ አድርገው 72 85 አይታየኝም። በጣም ደብዛዛ ነው። አንተ በጣም ጨለማ ነው፣ አይታየኝም። አይደል ነው ካሜራ መሰለኝ። ኦኬ እንትን ብሎ ነው አይታይም። አይ ቲንክ እስኪ ካሜራ ነበር። ኦኬ ሙስሊሞች ማስገቡ። ኦኬ ሉክ እንደዚህ ያደረጋቸው። እንደዚህ ካደረጋቸው በኋላ 3 178 ክፈተው። ለገሃነም እና ለገነት አድርገው ለይቶ ፈጠራቸው። እነኚህ ሰዎች ምንም አያውቁም። ምንም በማያውቁበት ላይ ኦኬ ለገሃነም እና ለገነት ብሎ ፈጠራቸው። ከፈጠራቸው በኋላ ሰዎቹ የተወሰኑት እንደዚህ የተወሰኑት እንደዚህ ሆኑ። ኃጢአት ቢሰሩስ ምንድን ነው የሚያደርጋቸው? አላህ አንድ ሙስሊም የነበረ ሰው እንደ ቢከፍር ወይንም ደግሞ እንደ እስልምናው ማለት ነው የሆነ ነገር ቢሆን አላህ ምንድን ነው የሚያደርገው በምድር ላይ? ኦራይት እንደዚህ ይላል። እነዚያ የካዱት ልብ በሉ፣ እነዚያ የካዱት ሰዎችን እነርሱን ማዘግየታችን፣ ማዘግየት ማለት ማቆየታችን፣ እነሱን ማዘግየታችን ወይንም ማቆየታችን ለነፍሶቻቸው ደግ ነገር፣ ልብ በሉ፣ ለነፍሶቻቸው ደግ ነገር ነው ብለው አያስቡ። በመቆየታቸው ደግ ነው አይበሉ። በህይወት መኖራቸውን ደግ ነው አይበሉ። የምናቆያቸው ለመልካም ነገር አይደለም። እነርሱን የምናዘገያቸው ማለት የምናቆያቸው ኃጢአት እንዲጨምሩ። ሉክ ለምንድን ነው የምናቆያቸው ይላል አላህ። በህይወት የምናቆያቸው ኃጢአት እንዲጨምሩ ብቻ ነው። ኦፕሽን ምን እንዲያደርጉ ነው? ኃጢአት እንዲጨምሩ ብቻ። አላህ በህይወት የሚያቆያችሁ ምን እንድታደርጉ ነው? ኃጢአት እንዲጨምሩ ብቻ ነው። ምን አይነት አምላክ ነው? ምህረት እንድገቡ እንድለምኑ፣ ይቅርታ እንድለምኑ አይደለም። ምን እንድትሉ ብቻ? ኃጢአት እንድትሰሩ ብቻ። ኃጢአት እንድትሰሩ ብቻ ነው ማቆያችሁ በህይወት ይላል። ይሄ አምላክ እንዴት ሊሆን ይችላል? ይሄ አምላክ ባህሪ ነው ብላችሁ ታምናለች? አብዱ እንኳን ደህና መጣ። አብዱ ይሰማ? አብዱ ኔትወርክ ነው ምንድን ነው እሱ? ኖርማል አይደለም መሰለኝ ኮኔክሽናችን። ክርስቲያን ነው ኮፒ ሊንክ ነው። እኔ ጋ ኔትወርክ ብዙም ኖርማል ነው። እኔ ጋ ኮፒ ሊንኩ ግን የወረደ ይመስላል። እስኪ ኮፒ ሊንክ አሪፍ ነበረ። ያ እያስቸገረ ይመስለኛል። እኔም እንትን እያለብኝ ነው። ኮፒ ሊንክ ብታደርጉ እንማማራለን። በዛ ነገር ነው። አብዱ ይሰማል? አብዱ ከዲር ፍላወር ፍቅርተ ሰላም ናችሁ? ሴና አብዱ ከድር ይሰማል? አሁን የገባው ወንድማችን ሙስሊሙ አብዱ ከድር። ሎክ አላህ ያቆየን በህይወት ያላመኑትን ማቆየው ኃጢአት እንዲጨምሩ ብቻ ነው፣ ይቅርታ እንድትጠይቁኝ አይደለም እያለን ነው። ይሄ አምላክ እንዴት ሊሆን ይችላል? አምላክ እንዴት ሊሆን ይችላል? እና እኛ አይደለንም ያለው መጽሐፋችሁ ነው። እነዚያ የካዱት ሰዎች እነሱን ማዘግየታችን፣ ማዘግየት ማቆየት ማለት ነው። ቀላል ነገር ነው። ማዘግየታችን ወይም ማቆየታችን በህይወት እንዲኖሩ ማድረጋችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። የምናቆያችሁ ለመልካም ነገር አይደለም። እነርሱን የምናዘገያቸው የምናቆያችሁ በህይወት የምናኖራችሁ ኃጢአትን እንዲጨምሩ ብቻ
ብቻ ነው። ኃጢአት እንዲጨምሩ ብቻ ነው። እንዴት አምላክ ኃጢአት ላይ ኃጢአት እንዲጨምር ብሎ ሆን ብሎ ያቆየሃል? ምን አይነት አምላክ ነው ይሄ? ንስሐ እንድገባ ሳይሆን ኃጢአት እንድጨምር ብቻ። ይሄ እንዴት የአምላክ ባህሪ ሊሆን ይችላል? ዘማዊ ከሆንክ ይበልጥ ዝሙት እንድትሰራ ነው ማቆይህ። ሌባ ከሆንክ ይበልጥ እንድትሰርቅ፣ ገዳይ ከሆንክ ይበልጥ ገዳይ እንድትሆን። ይሄ አምላክ ባህሪ እንዴት ሊሆን ይችላል? ከድር ሰይድ አብዱ እንኳን ደህና መጣችሁ። ሰላም ነው። እንዴት ነህ? ሁሉ አማን ነው? አለን አልሐምዱሊላህ። መልካም። ካዲዎችን አላህ የሚያቆያቸው ለምንድን ነው? እሱ ከድር አላህ ካዲዎችን በህይወት የሚያቆያቸው ንስሐ እንዲገቡ ነው ወይንስ ኃጢአት እንዲሰሩ ነው? በደንብ ሀዲያ ካድር ማይክ ክፍት ነው። ቀጥል። ሌሎቻችሁ መመለስ የምችሉ ከሆነ መመለስ ትችላላችሁ። ሉክ አማኝ ያልሆኑትን ማቆያቸው በህይወት ማዘገያቸው ሆን ብዬ ኃጢአት እንዲሰሩ ነው ይለናል አላህ። ሌላ አማራጭ የላቸው ብቻ ከተባለ ዘግቶታል። ኃጢአት እንዲሰሩ ብቻ ነው፣ ምንም አማራጭ ሳይሰጥ። ሱራ 67 2 አንዴ ክፈተው። ይሄ አሁን ፈተናው ነው ደግሞ ያላ በጣም የሚያሳዝነውና የሚያስቀው ፓርት ሰዎች የሚፈትንበት ነው። የፈጠረበት ዓላማ ሰዎችን ለመፈተን እንደዚህ አድርጎ ነው። ያ የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ፣ ልክ አይጥ ላይ ቤተ ሙከራ እንደምሞክሩት ሊሞክራችሁ ሞትንና ህይወትን የፈጠረ ነው ማ አላህ። እነኚህን ሰዎች የሚያቆያቸው ኃጢአት እንዲጨምሩ ብቻ ካደረገ በኋላ ሰዎቹ እንደው በቃ ቅጣት መጣባቸው፣ በቃ ይቅርታ እኛ በአላህ እናምናለን ሙስሊም እንሁን ቢሉት ደግሞ ኖ ሙስሊም አትሆኑም ይላቸዋል። ጋነም ነው የምትገቧት፣ ሙስሊም አትሆኑም አልፈልጋችሁም ይላቸዋል። ማስረጃ ሱራ 4 18 ክፈተው። አልፈልግም አትሆኑም። ኧረ ተው እኛ ሙስሊም መሆን እንፈልጋለን፣ አላህ በአንተ እናምናለን። ኖ አልፈልግም፣ ሙስሊም አትሆኑም መቼም። ጸጸትን መቀበል ለነዚያ ኃጢአተኞች ኃጢአቶችን ለሚሰሩ አንዳቸውን ኦኬ ሞት በመጣቸው ጊዜ እኔ አሁን ተጸጸትኩ ለሚልና ለነዚያም ለነርሱ ካዲዎች ሆነው ለሚሞቱ አይደለችም። ተጸጸትኩ ቢልም ያኛው ካዲ ሆኖ ቢሞት ይሄኛው ተጸጽቻለሁ ብሎ አላህን ይቅርታ ተውበት ቢያደርግም ለሁለቱም ተቀባይነት የለውም። ተቀባይነት የለውም። ምን አይነት አምላክ ነው? የሆነ አምባገነን ነገር እኮ ነው። ተሆነ ሰው ጋር ተጣልተ እንታረቅ ሲሉ አልታረቅም ሞቴን መርጣለሁ ከአንተ ጋር ከምታረቅ እንደማለት ማለት ነው። ብሞት ይመርጣለሁኝ ከአንተ ጋር ከምታረቅ። ይሄ አምላክ ባህሪ እንዴት ሊሆን ይችላል? አንድ አሮጋንት የሆነ መጥፎ ባህሪ ያለው የይቅርታ ልብ የሌለው ሰው ነው እንደዚህ የሚያደርገው። ፈጣሪ እንዴት ነው ይቅር በለኝ እያልከው ና ይቅርታ አልልህም፣ አንተን ይቅርታ አልልህም፣ ይቅርታም አላደርግልህም፣ እቀጣሃለሁ፣ ትገላሃለሁ። በህይወት ያቆየው ውስጥ አሁንም ኃጢአት እንድጨምር ነበር። ኃጢአት ጨመርክ ኦኬ፣ ከዛ ቅጣት አመጣውብህ። እሺ ይቅርታ ስጠይቀኝ ደግሞ አልፈልግም፣ አልቀበልም፣ ጋነም እንድገባ ነው ፈልገው። ከዛ ገልህና ጋነም ከተሃለሁ። ይሄ የፈጣሪ ባህሪ ሳይሆን የሰይጣን ባህሪ ነው። ፈጣሪ በባህሪው ንጹህ፣ ቅዱስ፣ ልዩ እና ፍቅር ይቅር ባይ ነው። ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 8 እና 9 እንደዚህ ይላል። መጽሐፍ ቅዱሳችን እንደዚህ ይላል። ሰዎችን ለምንድነው እግዚአብሔር የሚያዘገያቸው? ኃጢአት ሲሰሩ
8 እና 9 እናንተ ግን ወዳጆች ሆይ በጌታ አንድ ቀን እንደ 1000 ዓመት ነው። በጌታ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን ነው እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የዘገየ ያኛው ብናዘገያችሁ ይላል መጽሐፍ ቅዱሳችንስ። ለአንዳንዶች የዘገየ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። ስለሰጠን ተስፋ ቃል አይዘገይም፣ ይመጣል። ነገር ግን የዘገየ ለሚመስላችሁ፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ምን እንዲሉ የሚዘገየው ጌታ የሚያቆያችሁ በሕይወት ምን እንድትሉ ነው? ነገር ግን ሁሉ ወደ ንስሐ እንዲደርሱ ኃጢአት እንዲጨምሩ ብቻ ሳይሆን የኛ ወደ ንስሐ ግማሾቹ ናቸው። አይታየኝም ክርስቲያን ግማሾቹ ናቸው፣ ጥቂቶቹ ናቸው። ነገር ግን ሁሉ ምን እንዲል ወደ ንስሐ እንዲደርሱ እንጂ ማንም የተወሰኑት እንዲጠፉ ነው። ማንም ምን እንዳይል ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። በኃጢአታችሁ ላይ ተዋችሁ ስተነ ኃጢአታችሁ የታገሳችሁ ስተነ ወንጀላችሁ ስተነ ጥፋታችሁ ተሸክሞ እየመገበ እየተንከባከበ ያኖራችሁ ንፋስ የሰጣችሁ እስትንፋሳችሁን ያልቆረጠባችሁ እግዚአብሔር ፍቃዱ ማንም እንዲጠፋ ስለማይፈልግ ነው። ኃጢአት ላይ ኃጢአት እንድጨምሩ፣ በበደል ላይ በደል እንድጨምሩ፣ ከዛ በወንጀል ላይ ወንጀል ጨምራችሁ ጋንም ሊከታችሁ ሳይሆን እንድትመለሱ ነው። ጥፋታችሁ ከኃጢአታችሁ እንድትመለሱ ነው። ቁጥር 15 ናገው ተወንጀላችሁ እንድትርቁ ነው። ከበደላችሁ እንድትነጹ ነው። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። ሲታገሳችሁ ለመዳን እንጂ ኃጢአት ጨምሮባችሁ ሊያጠፋችሁ እንደሆነ እንዳትቆጥሩት። የእሱ ትዕግስት ለእናንተ መዳን መሆኑን አውቃችሁ ንስሐ እንድገቡ ነው። ምን ያህል ቢዩቲፉል የሆነ ቃል እንደሆነ እንዴት ነው ይህን ቃል የምትገልጹት? ምን አንደበት ይገልጠዋል? ይህንን ውብ የሆነ ኤክስፕሬሽን ኃጢአት ብቻ እንድጨምር ነው የምታገስ ይላል የኛ ጌታ? ነው ወይ አይልም። ምን ይለናል ታዲያ? እኔ የምታገሳችሁ ንስሐ እንድገቡ ሁላችሁም እንድድኑ ነው ይለናል። የእስልምናው አላህ ደግሞ እኔ የምታገሳችሁ ሁላችሁንም ገሃነም ልከታችሁ ይበልጥ ኃጢአት እንድትሰሩ ነው ይላል። ቹዝ ዘ ቤስት። ሃይደር እንኳን ደህና መጣሽ። ሃይደር ሴና ገስት ላይ ያሉት አይሰማቸውም እንዴ? ቆይ አንዳቸውም አያወሩም እኮ። ኧረ አለን። ሙስሊሞች ትንሽ ከበዳቸው እንዴ? ቶፒኩ መማር ብቻ ነው የፈለጉት። ኦልራይት ሴና ሲስተር ሻለች። አሁን አጠገቢ አይደለችም ግን አለች። እየሰማች ነው? አዎ ምንም አትልም። እየሰማች መስማት ጀምራለች። መስማት አትችልም ነበር። ዋናው መስማቷ ነው። ተሰማይ ትለወጣለች። የአይምሯቸውን እንትን እኮ ነው። አይምሯቸውን ያስሩትና እዛ ሲነገራቸው የነበረው ተረት ተረት አለ። ያ ውሸትና በቋንቋ ተደብቀው በአረብኛው በምናምን ብለው ደልለው አስረው ስላሳደጓቸው ክርስትናው ላይ ጥላቻው ስላለ ያ ነገር ነው የሸወዳቸው። አዎ መስማት ፍላጎት ስለሌላቸው ነው። እና መስማት ከቻሉ መረዳት ይችላሉ። እና መስማት እኔ ግን ማለት እንደ ማንኛውም ሰው መስማት ይሻላል ብዬ ነው ማስበው። ማዳመጥ እኔ አሁን ማዳመጥ አልፈልግም ነበር፣ ግን ስላዳመጥኩ ነው የተቀየርኩት። ይመስገን። ያ ጤናማ አይምሮ ያለው ማንኛውም ሪከመንድ የምናደርገው ጤናማ አይምሮ ያለው ሙስሊም አክቹዋሊ አሁን ላይ በጣም ጥሩ ነው። እግዚአብሔር የተመሰገነ ይሁን። በጣም ከስር ቁጭ ብለው ይማራሉ። ምንፈልገው እሱን ነው። በፊት ላይ እንደውም ጭቅጭቅ ነበር። አይተሽ ከሆነ እኛ ቤት ላይ ጭቅጭቅ ነበር የሚያደርጉት። አሁን መማር ነው የምንፈልገው። እንማር ነው ሰው ጥሩ ነው መማር መፈለግ እንደዚህ። ስለዚህ አላህ ምንድን ነው? አላህ እንደዚህ የሚያደርግ ከሆነ ደግሞ ይሄ ጤናማ ነው ወይ? ይሄ ፈጣሪ ባህሪ ነው ወይ? ይሄ ፈጣሪ እንደዚህ አይነት ነገሮችን ያደርጋል ወይ? ባህሪው ነው ወይ ፈጣሪ? ሰዎች ኃጢአት እንዲሰሩ ብቻ ነው የማቆያችሁ እያለ ማለት
የፈጣሪ ባህሪ እንዴት ሊሆን ይችላል? እንኳን ፈጣሪ አንድ የሰፈራችሁ ሰው ራሱ ፖሊስ ካለ እንደዚህ ያደርጋሉ። እስር ቤት ማላስገባ ይበልጥ ወንጀል እንድትሰራ ይበልጥ ኃጢአት እንድትሰራ ነው ይላል። ሬድ ዋን እንዴት ነህ? ስማን ረድዋን ታውቀኛለህ? ምን አንተ ነህ ትላለህ? ትሰማለህ? በእጄ ገብተሃል። እዚህ አለው ዛሬ እስኪ መዳፍ ውስጥ ነው በለኛ። ዛሬ በእጄ ገብተሃል። መልካም፣ በእኔ እጅ ነህ ዛሬ። መልካም፣ ጥሩ። እስኪ እሺ፣ አላህ ሰዎችን ሶሪ ለምሳሌ ካዲ ቢሆኑ ሙስሊም ያልሆኑትን የሚያቆያቸው ምን ለማድረግ ነው? በህይወት የሚያቆያቸው የሚያዘገያቸው ለምንድን ነው? እንዴት ምኖችን አላህ ሰዎችን ለምሳሌ አማኝ ያልሆኑትን ካዲዎችን እንደዚህ የሚያዘገያቸው ለምንድን ነው? እንዴ አያዘገኝም። ያዘገያል የሚል ቦታ አለ እንዴ? ሁሉም እኩል ይሞታል። በእንትኑ ሰዓቱ የደረሰ ጊዜ ሰዓት ሲደርስማ ይሞታል። እስከሚሞት ድረስ የሚያቆያቸው ለምንድን ነው? እኔ ካዲ ነኝ ያለ እንደ እስልምና አስተምሮ ሳዳም አንተ ካዲ ነህ። እኔም በህይወት ያቆየኝ ለምንድን ነው? ቶሎ ያልገደለኝ የሚያዘገየኝ የሚያቆየኝ ለምንድን ነው? ኦራይት፣ አንድ ቀላል ኤግዛምፕል ልስጥህ። አንተ ፖሊስ ቀን አለ፣ አንተ የምትሞትበት ቀን አለ። ለምሳሌ እኔ የምሞትበት ቀን አለ። ማንኛውም ሰው ቀን አለ። አንተ ከሃዲ ስለሆንክ አትቆይም። አንተ ከሃዲ ስለሆንክ አትሞትም ማለት ሰው ልጅ። እሺ፣ አንድ ኤግዛምፕል ልስጥህ። ፖሊስ ብትሆን አንተ ሰፈር ውስጥ ልጆች አሉ። አንደኛው ልጅ ወንጀለኛ ቢሆን ጥፋት ማጥፋት ቢጀምር ያንን ሲያጠፋ ወዲያው ታስረዋለህ ወይንስ ትተወዋለህ? እንደ ጥፋቱ ኤግዛምፕል ልስጥህ። እሺ፣ አሁንም ቀለል አድርግልህ። እሺ፣ ጥፋቱ ቀለል እንዲልለት ስለምታውቀው ሰፈር ሰው ስለሆነ ቀጣኸውና ተወው። ቆይ የፈጣሪውን ተወው። ቀጣኸውና ተውከው። እንደገና ከባድ ሰው እየገደለ ቢሆን ብታየው ይበልጥ ብዙ ሰዎች እንድገል ነው ማቆይህ ማላስርህ ትለዋለህ? አትለው። ለምን ይይዛል? የሚይዘው ቀን አለ ማለት በደል የሚሰሩ ማን ሙስሊም ሆነ ክርስቲያን፣ አዎ ይያዛል። እዚህ በምድር ላይ ግን ሙስሊምም ክርስቲያንም አንድ ነው። ፈጣሪ አላህ ረሕመተ የሚያደርገው እዝነት የሚያደርገው ለሁለቱም አንድ ነው። እኛ ብለን የምናምነው ማለት ነው በዱንያ ላይ። ኦራይት፣ እሺ፣ እንደዚህ ቢልስ አላህ እኔ ማቆያችሁ ኃጢአት እንድትጨምሩ ብቻ ነው ቢልስ ትክክል ነው ወይንስ አይ እኔ ማቆያችሁ ንስሐ እንድትገቡ ብቻ ነው ቢል የትኛው ነው ትክክል? ኃጢአት እንድትጨምሩ ብቻ ወይንስ ንስሐ እንድትገቡ ብቻ? አላህ እንደዚህ አይልም። ረድዋን ማለት ምን ማለት አለው? አላህ የሚያቆየን አላህ በህይወት የሚያቆየን ንስሐ እንድንገባ ወይንስ ኃጢአት እንድንሰራ ብቻ? ተውበት እንድናደርግ ነው ወይንስ ኃጢአት እየሰራን ይበልጥ ብዙ ኃጢአት እንድንሰራ ነው የሚያቆየን? ለምሳሌ እግዚአብሔር ለምሳሌ እንዴት ነው? ከፍ አድርገው ድምፅን።
አይሰማም የሚያቆየን አይሰማም አይሰማም። እግዚአብሔር የሚያቆየን እንደናንተ አስተምሩት። እንዴት እግዚአብሔር የሚያቆየን ይሰማል? አሁን ኔትወርክ ነው። ያ ይሰማል አይሰማም? አሁን ትሰማለህ? ትሰማለህ? አሁን ኦራይት። ምንድን ነው ያልከው? ኤርፎን ከሰካ ኤርፎንህን ንቀለው። እናንተ ንስሐ እንድትገቡ ነው የሚያውቀው። አረ ኤርፎን አልሰካሁም፣ ኖርማል ኔትወርክ መሰለኝ። እሺ ኤርፎን አልሰካሁም፣ ኔትወርክ መሰለኝ። ድምፅ አንድ ሄድ መለስ ይላል። የኔ ይሰማል? ቆይ እኔ የምልህ እፎይ ሰላም ነው? እንዴት አመሸህ? አንድ ረዷን ይጨርስና ኦኬ። አሁን ይሰማል? የእኛ የአንተ ይሰማኛል፣ የአንተ ይሰማኛል። አሁን ጥሩ ነው። ቀጥል። እሺ ቀጥል። አሁን ረዷን ወይ በዚህኛው ስልክ ልግባል። ትሰማለህ እኮ አሁን ቀጥል። የአንተ ይሰማኛል፣ የአንተ ይሰማኛል እኮ ቀጥል። ትሰማለህ? ቀጥል። ይሰማኛል፣ አንተ ይሰማኛል። በቃ ኔትወርክ አስተካክልሽ። እሺ ምን አልከኝ? እኛን የሚያቆየን እግዚአብሔር ንስሐ እንድንሰራ ነው፣ ንስሐ እንድንገባ ነው። እኛ እግዚአብሔር የሚያቆየን እኛም ኃጢአት የሚሰሩትን የሚያቆየው እግዚአብሔር የሚታገሰው ኃጢአት እንዲሰሩ ሳይሆን ንስሐ እንዲገቡ ነው። ፔሬድ። የእናንተንስ አላህ እሰማለሁ ነው ያል ክርስቲያን። ያንተ ኖርማል ነው፣ የሱ ጥሩ አይደለም ኔትወርኩ። ወይ አስተካክል ወይ ኔትወርኩ ከበደው እጁ ላይ ስላለው ያ ይናጋል የሚል ይቀጥል ወይ እስከዛ ምናልባት ይነጋል። እኔ የምላችሁ ውይይት የአንደበት ነው አይደል? ለአይምሮ ግንባታ ነው የተፈለገው። እሺ ውይይት ለመግባባት ነው አይደል? እሺ በሌላ መጥቻለሁ። በአረብኛ የተጻፈ ሬድዋን የሚል እሺ፣ እንደዛ ከሆነ በአረብኛ የተጻፈ ረድዋን ወሬት ረድዋን ይታያል። ክርስቲያን አስገባው። አንድ ቁጥር ጻፍ። አንድ ቁጥር ጻፍ። ወይ ነው ማውጣ ጠብቄ አስገባዋለሁ። እስካሁን አልገባም። እስከዛ ይነጋል። ቀጥል። እኔ የምለው ውይይቱ የመግባባት ቃላቶች አሉ አለ እዚህ ጋር ፍቺው ተፈልጎ ነው ያ። ስለዚህ እንኳን ደህና መጣ ብለናል። እውነተኛ ሃይማኖት ያለው ጥያቄውን ሰምተሃል? ሃይማኖት ያለው ሰው አሁን ያው ስለ ጥያቄው ብቻ ሳይሆን ከስር የሚጻፉት አሁን የሚጻፉ ጽሁፎችን አይታችሁታል? በቃ ከስር ኮመንት አስተካክሉ። ኮመንቱን ተው። ሃይማኖት ያለው ሰው አይደለም እንዲህ አይነት ጽሁፍ የሚጽፉ። እሺ ኮመንቱን ተዋቸው። ትሰማለህ አሁን? እሺ እሺ፣ መልካም አሁን ትሰማለህ? እሺ ሜቢ በደንብ ሰምተኛል አይደለን ያልኩህን? ቅድም ይሰማል ነበር። እሺ እሺ፣ ግልጽ አድርገኝ እንደ አዲስ። ያ ጥያቄ ምን ነበረ? ሰዎች ኃጢአት ሲሰሩ አላህ ያቆያቸው ኃጢአት እንዲጨምሩ ነው ወይንስ ንስሐ እንዲገቡ ነው? በህይወት የሚያቆያቸው የሚያዘገያቸው? ያው ንስሐ እንዲገቡ ማለት አላህ ንስሐ ወንጀል የሰው ልጅ ወንጀል እንዲሰራ አልፈልግም። ገብቶሃል? እዚህ ጋር አሁን ጥያቄ ግልጽ ስላልሆነልኝ ነው እንደዚህ የሚል። ለምሳሌ ቅድም ተስማማ፣ ካዲ ነኝ አይደለ? ካፊር ነኝ፣ ካዲ ነኝ። ኦልራይት፣ እኔም በህይወት የሚያቆየኝ የሚያዘገየኝ
ልጆች፣ ሀብት፣ ገንዘብ እየሰጠ በህይወት እንድቆይ የሚያደርገኝ ንስሐ እንድገባ ነው ወይንስ ንስሐ ገብቼ ተውበት አድርጌ ወደ እስልምና እንድመጣ ነው ወይንስ በኃጢአት ላይ ኃጢአት እየጨመርኩ ከሃዲ ሆኜ እንድሞት በዛው? የአላህ ፍላጎት የትኛው ነው? እሱ የአላህ ፍላጎት አላህ ማለት ነው እዚህ በምድር ላይ ለሁሉም ሰዎች አዛኝ ነው ማለት ለሙስሊም ለክርስቲያንም አዛኝ ነው። ገብቶሃል? አሁን አንተ አላህ ለምርጫ ነው የሰጠው። ረዷን አዛኝ ነው የሚለውን በኋላ ትሄድበታለህ። አድሬስ ካደረከው በኋላ ንስሐ እንድገባ ነው ፍላጎቱ እንደ ከሃዲነቴ ወይንስ ኃጢአት እንድጨመር ነው የሚፈልገው? እሱን እንዴ ፈጣሪ ነው የሚያውቀው። ሂዳያ ሰጥተው እንትን ወደ እስላም ልመጣ ትችላለህ፣ አይታወቅም። ኖ የትኛው ነው ያላ ፍላጎት? ያላ ፍላጎት ግን የትኛው ነው? እሱ አይታወቅም። እኔ ኦልራይት ይታወቃል። እንዴት አታውቅም? የምትመራበት አይደል እንዴ? ወይን ለተውበት አድርጌ እንድመለስ ነው ወይንም ደግሞ ኃጢአቴን ጨምሬ ገሃነም እንድገባ ነው። ከሁለት አንዱ ነው። ከገነትና ከገሃነም ውጭ ያለ ከገነትና ከገሃነም ውጭ በእርግጥ የለም። ግን አሁን አንተ ለምሳሌ የሚያቆይህ ወይ ንስሐ እንግባ ወይ ወንጀል እንጨምር አለ። የአንተን ቀልብ የሚገያበጠው ፈጣሪ ነው። ገብቶሃል? አላህ ስለሆነ ሊቀይርህ ይችላል። አላህ ግን ምንድን ነው የሚለው? ገሃነም እንድገባ ነው ማቆየህ ይላል። ማን? ከሃዲን ከሃዲን ማቆየታችን ማዘንጋታችን ገሃነም ለመክተት ነው ይላል። የቱ ጋር እንደዚህ ነው? ኦራይት አሊ ኢምራን 178 አንብበው እስኪ። ኦኬ ሬዲዮን ይነበባል ወይስ ላምብል? እስኪ አንብበው። ኦኬ ሱረቱል ኢምራን 178ኛው አያ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻችን ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ብቻ ማለት አማራጭ አለው ወንድማችን። ወላ ተሕሰበነ الذين كفروا انما نملي لهم ይሄን አላሁ አለም። ብቻ እኔ በዚህ እንትን አለም ስልህ ወይ ተፍሲሩ የተለየ ነው። ከላይ ጀምረህ አሁን ብታየው የተለየ ትርጉም ሊሰጥህ ይችላል። ምንም የተለየ አይሰጥም። ከሃዲ እንደመሆነ ከሃዲዎችን ሪፈር የሚያደርግ ክፍል ነው። ስለዚህ ማቆያቸው አለ። ለምንድን ነው? ተውበት እንዲያደርጉ አይደለም። ብቻ ካለ ምንም አይነት አማራጭ የላቸው። ንስሐ እንዲገቡም አይፈልግም ማለት ነው። ኦራይት። ስለዚህ እነኝህን ሰዎች ሲያቆያቸው ልጆች ምናምን በምድር ላይ የሚሰጠው አላህ ነው አይደለ? ሱራ 3 14 እንደሚናገረው ማለት ነው። በትክክል። ስለዚህ አላህ ነው የሚሰጣቸው የሚሸልማቸው። ልጅ ምናምን የሚሰጠው አላህ ነው። ያ ይህን የሚሰጥበት ምክንያት ደግሞ ሊያዘናጋቸው ነው ማለት ነው። በምድር ላይ ይሸልማቸዋል። ልጅ ምናምን ሰጥቷቸው ሊቀጣቸው ማለት ነው። አንድ የክፈተው ክፍሉን ያ ምክንያቱም እንዴት እንደሚያዘናጋቸው ላሳየ። አዘናግቶ ነው 3:14 ሶሪ። ኦኬ እሺ፣ መጀመሪያ አላህ ነው እነዚህ ነገሮች ተወዳጅ አድርጎ ለሰዎች እንዲወዷቸው አድርጎ የፈጠራቸው አላህ እንደሆነ ይሄ የቁርአን አንቀጽ ይናገራል። ከሴቶችም ከወንዶች ልጆችም ከወርቅና ከብር ከተከማቹ ገንዘቦችም ከተሰማሩ ፈረሶችም ከግመል ከከብትና ከፍየልም ከአዝመራዎችም የሆኑ ፍላጎቶችን መውደድ ለሰዎች ተሸለመ። እነዚህን ሁሉ እንዲወዷቸው የሸለማቸው ማን ነው? አላህ ነው። አላህ ለሰዎች እነዚህን ነገሮች እንዲወዷቸው ሸለማቸው። ይህ ሁሉ የቅርቢቱ ህይወት መጠቀሚያ ነው አለ። ስለዚህ በዚህ መሰረት አላህ እነዚህን ነገሮችን ሸለማቸው፣ ወንዶች ልጆች ሴቶችን ከወርቅ ከብር ከተከማቹ ገንዘቦች በሙሉ ማለት ነው።
ከዛ ምን ያደርጋቸዋል? 7:82 ክፈተው። እንዴ ይሄ ለሰዎች እኮ ነው አይደል? የሚሉ ያ ለሰዎች ማለት ለሁሉም ሰው ማለት ነው። ኤክሰፕሽን የለም። ለሁሉም ሰዎች አለ። ከወርቅም ከብርም ልጅም የሚሰጠው አላህ ነው። በዚች ምድር ሰዎች በምቾት እንዲኖሩ ይህን የምሰጠው እኔ ነኝ አለ። ኦልራይት። ይሄ ለሰዎች ስለተባለ ሁሉንም ኤክሰፕሽን አላስቀመጠም። ለሁሉም ይህንን ይሰጣል። ከዛ 7:182 አንዴ ክፈተው። ቀጥል። ኦኬ ምን ይላል? እነዚያ በአንቀጾቻችን ያስተባበሉትን ከማያውቁት ስፍራ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። እዛ ጋር ምኞትን ምን እናደርጋቸዋለን አለ? የሰዎች ምኞትን ሰጠዋቸዋል አይደለ? ምኞት ይሰጣቸዋል። ከዛ ምኞትን ደግሞ ጨምርላቸዋለሁ አለን እዚህ ጋር። ኦልራይት ቀጥል። ያ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። ለእነርሱም ጊዜ ሰጣቸዋለሁ፣ ጥበቤ ብርቱ ነውና። ኦልራይት ጊዜ ምን አደርጋቸዋለሁ አለ? እሰጣቸዋለሁ፣ ጥበቤ ብርቱ ነችና አለ። የሚያዘገያቸው 178 ደግሞ ምን አለ? የማዘገያቸው ጊዜ የምሰጣቸው ደግሞ ለምንድን ነው አለ? ኃጢአት እንዲጨምሩ ብቻ ነው። አይገናኝም። እዛ ጋር ቅድም እኮ ከሃዲዎችን ነበር እያሳየ የነበረው። ይሄኛ እኮ ሙሉ ሰዎች ነው። ከሃዲዎችን እኮ ነው። በብርቱ ቅጣት የሚይዛቸው አማኞችን ነው እንዴ? አንቀጾችን ያስተባበሉ ማለት ምንድን ነው? ከሃዲዎች ናቸው አለ። ቀስ በቀስ በማያውቁት ስፍራ እዛቸዋለሁ፣ ምቾት እየጨመረላቸው ማለት ነው። ምቾትን የሰጣቸው 14 ላይ ደግሞ እንዳየነው ምቾት የሰጣቸው ማን ነው? ራሱ አላህ ነው። ምቾት የሚሰጠው። ከዛ በዛ ምቾት ደግሞ እንዲቆዩ ማደርጋቸው እኔ ነኝ አለ። ለምን? ቀስ ብዬ ዘዴ ብርቱ ስለሆነች በዘዴ ልይዛቸው አለ። ማቆያቸው ደግሞ አለ ኃጢአት እንዲጨምሩ ብቻ። ኦኬ እነኚህ ሰዎች በእንደዚህ አይነት ውስጥ ሆነው ቅጣት ቢመጣላባቸው፣ ምቾታቸው ቢጠፋ፣ ቅጣት ቢመጣላቸው ተውበት ቢያደርጉ ተውበታቸው ተቀባይነት አለው? አዎ አለው። የለው። ሱራ 4:18 ክፈተው። ተውበት እንዴት ነው ማለት የሚያገኘው? በምቾት ላይ አቆያቸው ኃጢአት እንዲጨምሩ ብቻ። ልክ ምቾቱን ሲነሳቸው በቃ አላህ እንመንህ ብለው ቢሉት ቢጸጸቱ ልክ እንደ ካዲ እንደሚሞተው ነው የሚሞቱት። ጸጸታቸው ተቀባይነት የለውም። አንብበው። ጸጸትንም መቀበል ለእነዚያ ኃጢአቶችን ለሚሰሩ አንዳቸው ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚልና ለእነዚያ እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። እነዚያ ለእነርሱ አሳማሚ ቅጣት አዘጋጅተናል። ስለዚህ ተጸጽቶ ቢሞትም ከሃዲ ሆኖ ቢሞትም ተቀባይነት የላቸው። ያቆያቸው ለምንድን ነው? እዚህ ጋር ሞት አፋፍ ላይ ያለህ የሚለው ገብቶሃል? ሞት አፋፍ ላይ ያለህ ብትወብት እንትን የለም መቼም ቢሆን ሞት አፋፍ ላይ መሆኑ ብቻ ሳይሆን ጸጸቱ የመጣው መቼ ነው? ቅጣት ሲመጣባቸው። በምቾት ላይ ያቆያቸው ኃጢአት እንዲጨምሩ ምቾት ሰጣቸዋለሁ አለ። ምቾት የሚሰጣቸው ኃጢአት እንዲጨምሩ ብቻ ነው ጊዜ የሚሰጣቸው። ሱራ 3:178 ቅድም አንብበነዋል። የታል ይላል? ማንኛው ነው እያወራ ያለው? ኃጢአት ማንኛው ነው እያወራችሁ ያላችሁ? ኃጢአት እንዲጨምሩ ብቻ የምናዘገያችሁ የሚለውን እዛ ጋር ቅድም ስላየነው ነው። በመጀመሪያ ስላየነው ነው። አይድም አትበል። ኤኒዌይስ ስለዚህ ምቾት አይምን የሚያቆያቸው ምን እንዲጨምሩ ብቻ? ኃጢአት እንዲጨምሩ ብቻ። ምቾት ቢሰጣቸው ሊያዘናጋቸው። ኦኬ አዘናግቷቸው ምቾት ሰጥቷቸው ልክ ምቾቱን ሲነፍጋቸውና ቅጣት ሲመጣባቸው ደግሞ ሰዎቹ እሺ ተውበት እናድርግ ብለው ቢሉ ተቀባይነት የላችሁም፣ በዚሁ ሙቱ ይባላሉ።
ተውበት እናድርግ ብሎ ቢያደርጉ በዛ በሰዓት ማለት ሞት አፋፍ ላይ ሳይደርሱ ቢያደርጉ ተቀባይነት አላቸው። ግን ልትሞት ደርሰህ የላቸውም። አደጋ ሲመጣባቸው ሉክ ምቾት ላይ ሆነው ምቾቱን የሰጣቸው ለምን መሰለህ? በተመቸ ልጅ ይሰጣቸዋል፣ ወርቅ ይሰጣቸዋል፣ ገንዘብ ይሰጣቸዋል። ይሄንን ማደርገው ዘዴ ጥበቤ ብርቱ ነች አለ። ይሄንን ማደርገው ኃጢአት እንዲጨምሩ ሉክ ኃጢአት እንዲጨምሩ ብቻ ነው። ስለዚህ በምቾት ላይ ያሉ በምቾት ላይ ምቾት የሚጨምርላቸው ኃጢአት እንዲጨምሩ ብቻ ነው፣ ተውበት እንዲያደርጉ አይደለም። አንተ እንዳልከው የሚሆነው መች መሰለህ? ያኔ ተውበት እንዲያደርጉ ፈጅያለሁ ቢል መልካም ነበር። ኃጢአት እንዲጨምሩ ብቻ ነው ብሎ ዘግቶታል፣ ብቻ። ስለዚህ በምቾት ላይ ያሉ ኃጢአት ተውበት ሊያደርጉ አይችሉም። ምክንያቱም ያላ ፈቃዱ የሚጨምረው ያንን የሚያደርገው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ። ልክ ያንን ምቾት ሲነጥቃቸውና ቅጣት ሲያመጣባቸው ግን ተውበት የማድረግ እድል አላቸው። አሁን ያንን ሲጠይቁ ደግሞ ኖ ተቀባይነት የላቸው። ያውን የከፈተ ወለይሰት ተውበቱ ለዚነ ያዕመሉነ ሰይአት የሚለው ይሄ እኮ ምህረት እያለ ያለው እነዛ መጥፎ ለሚሰሩት እኮ ነው የሚለው መጥፎ ለሚሰሩት ሰዎች ለማንኛውም እኮ መጥፎ አይተውብቱ ብለው ልክ ሞት አፋፍ ላይ ሲደርሱ ተውበተናል ቢሉ ይሄ ነው ተቀባይነት የለም የተባለው። ገብቶሃል እኮ እያልኩ ያለው ተረዷል። በመጀመሪያ እኮ ተውበት እንዳያደርጉ ምቾት የሰጣቸው ኃጢአት እንዲሰሩ ብቻ ነው ብሎ ዘግቶታል እኮ። እኔ ለምሳሌ ካዲ ነኝ። ኦራይት አሁን እያለሁኝ ምቾት ሰጠኝ። ምቾት የሰጠኝ ለምንድን ነው? ተውበት እንዳደርግ ሳይሆን የሚያደርገኝ ኃጢአት እንዲጨምር፣ በኃጢአት ላይ ኃጢአት እንዲጨምር ብቻ ነው እንደ ካዲነቴ። እሺ ተስማማው። ስለዚህ ተውበት የማድረግ እድል የለኝም። ለምን ብቻ የምትለዋ ትዘጋዋለች። ኃጢአት እንዲጨምር ብቻ ነው ይህን ማደርገህ አለኝ። ኦኬ ምቾቴን ሲነፍገኝስ ተውበት ላድርግ ስለው ልክ ቅጣት ሲያመጣብኝ ተውበት ላድርግ ስል ነው ተውበትን አልቀበልም ይለኛል። በሁለቱም ሳይድ ከልክሎኛል ተውበትን። ኖክ ቅድም ሱራ 3:14 ላይ ልጆች ወርቅ የሚሰጣቸው ለምንድን ነበር ይላል? ለምቾት ነው ይላል አይደለ? ሱራ 7:182-83 ደግሞ ይህንን ለማዘናጋት ነው የምሰጣቸው አለ። ይህንኛው ላይ ደግሞ ምን ይላል? ገንዘቦቻቸውና ልጆቻቸው አይድነቁህ፣ አላህ የሚሻው በቅርቢቱ ዓለም በነሱ ሊቀጣቸውና ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ። ምን ሆነው ብቻ? ከሃዲ ሆነው ብቻ። ይህንኛው ደግሞ ሌላ ጥቅስ ነው። በነገራችን ላይ ይሄ እኮ አሁን ከአንተ እያደረክ ያለው ከየሁሉም ሱራ እያመጣ ነው እያደረክ ያለው። ገብቶሃል? ይሄ የተባለበት ምክንያት ሊሆን ይችላል። ስለ ካዲዎች ነው እያወራን ያለ ነው። ካዲዎች ይላል አይልም? ስለ ካዲዎች ነው እያወራን ያለ ነው አይደለም? ስለ ካዲዎች ነው። ግን ሱራው የተለያየ ነው። ለምሳሌ እዚህ ጋር የወረደው አንቀጽ እዛ ስላሉ ሰዎች እያወራ ሊሆን ይችላል። ቁርአን ምንድን ነው እሱ? ቁርአን በቁርአን ይፈሰራል። ስለምንድን ነው መለያ ነገር? እንኳን ቁርአን በተፍሲር ይፈሰር የለ እንደ በሐዲስ እና በተፍሲር ሲፈሰር የለ። ስለ ካዲዎች ብቻ ነው እያወራን ያለ ነው። እስኪ ለዚህ ነው ተፍሲር ጋር አልሄድኩም። ሐዲስ ጋር ብሄድ ሐዲሱን አንቀበልም ልትሉ ትችላላችሁ። ተፍሲር ጋር ብሄድ ተፍሲር አንቀበልም ብላችሁ ልትሉ ትችላላችሁ። ቁርአን ላይ ብቻ ነው ማሳያችሁ። ሐዲስ ጋር ስንሄድ ደግሞ ዘወረስት ይሆናል። ብዙ ታሪኮች ስላለ ይቅርታ አንዴ እፎይ፣ ይቅርታሽ አንዴ በመሀል ስለገባሁ ይቅርታ። ቁርአኑም እኮ ማለት ነው እንዳንተ አወሳሰድ እንዳንተ አቀባበል እኮ ነው የሚሆነው። በተሳሳተ ከወሰድከው እንዴት የተሳሳተ አይሆንም? እሺ የኛ አስተሳሰብ ነው እንጂ እዚህ ጋር የሚወስነው እኮ ማለት ነው የኛ አቀባበል የምንቀበልበት ነው የሚወስነው። አንብበው ወላ ተጂብ ከአምዋልሁም ወአውላዱሁም ኢንማ يعذبهم بها في الدنيا وتنفسهم كافرون ይላል። ካፊሮችን ልጆችና ወርቅ ገንዘብ የሚሰጣቸው ምን እንዲሆኑ ነው? አይግረምህ ማለት ነው። የእነሱ ልጆችና ምናቸው ገንዘባቸው አይደነቅ። አሁን እኔ ካፊር ነኝ አትደነቅ። ይህን የሚሰጠኝ ነገር ምን እንደሆን ብቻ ነው። ብቻ ምን እንደሆን ነፍሶቼ እንደዚህ ሆነው እንድሞት ብቻ፣ ከሃዲ ሆኜ እንድሞት ብቻ። እሺ ከሱ በላይ ያለው ሱራ ምንድን ነው? ቀጥልለት። ምንም አይገናኝም። ምንም ይሄን የሚጣረስ አታመጣ። ምክንያቱም ስለ ከሃዲ ስለሚያወራ ስለ ከሃዲዎች ነው እያወራ ያለው እንደ አጠቃላይ እኮ።
ለካሃዲ ከሆነ እያወራ ያለው ከ1 ሚሊዮን የማይቆጠሩ ቦታዎች አሉ። ላውጣለህ የማይቆጠሩ ቦታዎች አሉ። ስለ ምህረቱ የሚያወራበት ልክ እንዳገላለጽ ነው እንዳልነው ማለት ነው። ፕሊስ እና ሚስተር መመለስ ካሻልክ ትመልሳለህ። ሰው አይ ማልቀስ ሱፐር እሺ፣ ቀጥል መልስ። ኤኒዌይስ ልጨምርልህ። ሱራ 3 አንዴ ክፈተው 54 53 54 እስከ ጊዜያቸውም ድረስ በጥመታቸው ውስጥ ተዋቸው። ሉክ እስከ ጊዜያቸውም ድረስ በምናቸው ውስጥ ተዋቸው፣ በጥመት ውስጥ ተዋቸው። የሚያጠመው ደግሞ ራሱ አላህ እንደሆነ አሳያችኋለሁ። ኢብሊስን ራሱ ያጠመመው አላህ ነው። ኤኒዌይስ ከገንዘብና ከልጆች በእርሱ የምንጨምረውን ያስባሉ። ቅድማ ነው የሚሰጠው ብለናል። እዛ ጋር 3:4 ላይ አላህ ይህን የምንጨምረውን ያስባሉ። ለምንድን ነው ልጅና ገንዘብ ወርቅ መሰጣቸው ብሏል? ኃጢአት እንዲጨምሩ ብቻ። ኦልራይት ከፍ አድርገው። ከገንዘብና ከልጆች በእነርሱ አይታየኝም ብዙም አንብበው። እሺ ኦኬ። እስከ ጊዜያቸው ድረስ በጥመታቸው ውስጥ ተዋቸው። ከገንዘብና ከልጆች በእርሱ የምንጨምርላቸውን ያስባሉን? በበጎ ነገሮች የምናቻኩላቸው መሆኑን ያስባሉን? አይደለም። በማዘናጋት መሆኑን አያውቁም። ሉክ በበጎ ነገር አይደለም የምናቻኩላቸው። ቅድም ምን ብሏል? 3:178 ላይ ኃጢአት እንዲጨምሩ ብቻ። 7:182 እስከ 83 ምን እንዲሉ? ካዲ ሆነው እንዲሞቱ ብቻ። ከገንዘብና ከልጆች ከወርቅም የምጨምርላቸው ሰዎቹ ለመልካም ይመስላቸዋል። አይደለም። ይህንም አደርገው ለምንድን ነው? በበጎ ነገር የምናቻኩላቸው መሆንን ያስባሉ። አይደለም። ለማዘናጋት መሆኑን አያውቁም። ያዘናጋቸዋል። መልካም ነገር እየሰጣቸው ያዘናጋቸዋል። ልክ ሰዎቹ ከተዘናጉ በኋላ ቅጣት ሲያመጣባቸው እሺ ተውበት እናድርግ ሲሉ ተውበታችሁ ተቀባይ የለውም ይላቸዋል። ኦልራይት እሺ እፎይ ማለት ነው። አሁን በዚህ በምናወራበት መካከል ማለት ነው ልክ አንድ ይቅርታ ሬዲ እያልክ ያለው ማለት ነው አዘናግቶ ይገላችኋል ነው እያልክ ያለው አዘናግቶ ይወስዳችኋል ነው። ግን እዚህ አሁን ያንተ አገላለጽ ስህተት ነው እንጂ ቁርአኑ ላይ እንደዚህ አይልም። ልክ ሞት እስኪመጣባቸው ጊዜ ይጠብቃሉ እንዴ ነው። ሞት እስኪመጣባቸው ጊዜ ይጠብቃሉ እንዴ ማለት ሞት ሳይመጣባቸው ቶሎ ወደ ፈጣሪ አይመለሱም እንዴ ነው አይልም። አይ ይሄ እኮ አወሳሰድ አንተ እኮ መጨረሻውን ማለት ነው ትንታኔው እንደዛ አይደለም እየመለስክ ያለው። እኔ ያንተ ላይ ብዙ ጊዜ ተከታትያለሁ። ጨርሶ ማጭበርበር ነው። ኤማር አቤት አይልም። ክፍሉ ይሰማል። ለበጎ እንዳያስቡ ማለት ንስሐ መግባታቸው በጎ ነገር አይደለም እንደ ወንድማችን ኤው ተረድቻለሁ። እኔ ያንተንም አረዳድ ያንተንም ወስጄዋለሁ። በሁለቱም ነው እያሰብኩ ያለሁት ለማለት የተፈለገው ግን እዚህ ጋር አንተ እያልክ ያለኸው እዛው መጥፎ ነገሩ ላይ እነሱ ማለት ነው ማለት እነዚህ በተሳሳተ መንገድ ላይ ያሉት ሰዎች የተሳሳቱት ላይ ያሉ ሰዎች ትክክል ናቸው ብላችሁ ታስባላችሁ እንዴ ነው? ትክክል ናቸው ብላችሁ ታስባላችሁ እንዴ? ወይ ደግሞ ይሄ ለነሱ የሚለገሰው ማለት ነው። ኤማር አቤት አንተ ብቻ ስቀር ሁላችሁም ረዱ በል። እዚህ ውስጥ ማማ ይቀራል። ገስት ላይ ማማ ይቀራል። አንተ ብቻ ስቀር ሁላችሁም ረዱ በል። አልገባኝም ለማለት ይፈልገው። አንተ ብቻ እዚህ ቅር ሌሎቹ ረዱ ብል ማማን ነው እዚህ የሚቀረው? አንተ ብቻ እዚህ ቅር ሌሎቹ ውረዱ ብትል አንተ ብቻ እዚህ ቅር ሌሎቹ ውረዱ ብትል እኔና አንተንን የምንቀረው። ጎበዝ። ቁርአኑ ኦፕሽን አልሰጠም። የተውበት ምን ብሎ ነው ያለው? ኃጢአት እንድትሰሩ ብቻ የምናቻኩላችሁ እንዳይመስላችሁ ምን እንድትሉ ብቻ ነው የምናቆያቸው አለ። የምናዘናጋችሁ የምናቆያችሁ ኃጢአት እንዲጨምሩ ብቻ ነው።
አንተ ደግሞ ተውበት እንዲያደርጉ ነው ትለናለህ። ብቻ ካለ ሌሎቹን አያካትትም፣ ይነጥላቸዋል ማለት ነው። እስኪ ክፈተው ሱራ 7 አይ ቲንክ 3:178 ነው። ታያል ሚስተር ላንብብልህ ሜቢ እነዚያ የካዱ ሰዎች እነርሱን ማዘግየት አያየው። ስለዚህ ቁርአኑ ነው ትክክል ወይስ ትክክል? ቁርአኑ ነው ትክክል። ትንሽ ስክሪኔ ማለት ነው ጠቆር ብላለች፣ እዚህ የሚያመጣው አካባቢ ላይ ማለት ነው ትንሽ ጠቆር ብላለች እና በትክክል እየታየኝ አይደለም። አንብበለው አንብበው ክርስቲያን እነዚያ የካዱት ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ሎክ ቀደም ምን አልከኝ? አይ እንዲቆዩ አይምን ቆይተው እንትን ንስሐ እንዲገቡ ነው የሚያቆያቸው፣ ለዛ ነው ምናምን ብለህ እኔን ተቆጣኝ። እንደው ክፍሉ ግን ምንድን ነው የሚለው? ማቆየታችን መልካም ነው፣ ስለቆየን በህይወት መቆየታችን መልካም ነው ብለው አያስቡ። የምናቆያቸው ኃጢአት እንዲጨምሩ ብቻ፣ ንስሐ እንዲገቡ አይደለም የሚለው፣ ኃጢአት እንዲጨምሩ ብቻ ነው። ምንም አያፈናፍንም። እሺ አሁን ተግባባን። በጣም በትልቁ ነው የተግባባ ነው። እንዴት መሰለ የተግባባ ነው። አሁን እዚህ ጋር አወቅኩት። ቦታው ራሱ የሚገልጸው ማለት ነው ስለ አሁን ይለያያል። የከሃዲያን ቦታና ማለት ነው የካፊርና ከሃዲ ማለት ነው። ከሃዲ እዛው እስልምና ላይ ሆኖ ከሃይማኖቱ ያፈነገጠና ከሃይማኖቱ ውጭ ያለ እንደ አንድ አይደለም። አሁን ለምሳሌ እነዛ የካዱ ሲባል አሁን ለምሳሌ ማለት ነው አሁን ለምሳሌ በክርስትና ሊሆን ይችላል ያለ መስሎ ነው። እሳት ውስጥ እኮ ነው ያለው አመድ። ቆይ አንዴ እሳት ውስጥ ያለው እኮ እሳት ነው ተቃጥለህ ነው። እኔ እሳት ውስጥ አልገባም። አንተ ነህ እሳት ውስጥ የምትገባው። እስልምናን እየተከተልክ ራሱ ስራት ምንም ኤቭሪቲንግ በቃ ሰላም፣ ፍቅር፣ መከባበር ብትዩ እንደተቃጠልክ ታልቃለህ። ተረጋጋ። አንዋሪ ተራን ጠብቅ። አንዋሪ እዚህ ማዛብ ውስጥ ነህ፣ እዛም እንደገና ስትሞት ማዛብ ውስጥ አንዋሪ ምቀኝነት ነው እሳት፣ ሌላ ነገር የለውም። አንተ ምቀኝ ሚዩት ሰርልኝማ። አፎይ ቀጥልሽ። ይቅርታ ማለት ነው እሺ ይቅርታ፣ እዚህ ያላችሁ ሙስሊም ወንድሞች ማለት ነው እሱ የተሳሳተውን ስህተት እንዳትደግሙ። ማንም የሳት ነው አይባልም፣ የሚፈርደው አላህ ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ነገ እፎይ ተንስቶ ሙስሊም ወንድማችን ሊሆን ይችላል። ፕሮባቢሊቲ ዋይተው። ስለዚህ እንዳትሳሳቱ። ለጠላት የማትመኝ ተው። ስለምን ትመኛለህ? ስለዚህ ልቀጥልልህ ወንድሜ፣ አብሽር ፏ በል። እኔ ተረዳርተናል። እሺ አሁን ማለት ነው እሺ ስለዚህ እዚህ ጋር ለመግለጽ የተፈለገው ለካፊሮች ነው ይሄ ነገር እየተባለው ከእስልምና ውጭ ያሉ ሰዎች ነው። ያ ማለት ከእስልምና ውጭ ያሉ ሰዎች ወደ እስልምና እስካልተመለሱ ድረስ ሙስሊሞችን እኮ እኔም እኮ አልወጣኝም እኮ። አቤት ከእስልምና ውጭ ያሉትን ነው እኔም እያልኩ ያለሁት። ስለ ኃጢአተኞች ወይንም ደግሞ ስለ ካፊሮች ነው ጥያቄ እኮ እያስረዳ ነው። ሰው ገብቶሃል? ከእስልምና ውጭ ያሉ ሰዎች ስለዚህ ገብቶሃል? አዎ ሬዲ ተግባብተናል ወንድሙ። እና ወደ እስልምና እስካልተመለሱ ድረስ በዛው በወንጀላቸው ላይ ሆነው ወይ ደግሞ ከእስልምና ውጭ ሆነው ትክክለኛው ነው። እፎይ ይቅርታ ትክክለኛው ስለሆነ እኮ ረዷን አደረብ ተራ ጠብቁ። ማር ወደ እስልምና እስካልተመለሱ አይልም። የምናዘገያቸው ሬድዋን አደረብ አንዴ የምንሰጣቸው አቤት ልጆችም የምንሰጣቸው የምናቆያቸው ኃጢአት እንዲጨምሩ ብቻ ነው። ወደ እስልምና እንደሚመለሱ ያልከው አንተ ነህ። ሌላ መጣው አይልም እኮ ክፍል። እሺ ስለዚህ እንዴት አልኩት መሰለህ እዚህ ጋር ማለት ነው አሁን ከእስልምና ውጭ ያሉ ሰዎች ማለት ነው ወደ እስልምና እስካልተመለሱ ድረስ የፈለጉ በጎ ስራም
መጥፎ ስራም ቢሰሩ ማለት ነው ዋጋ የለውም። ምክንያቱም ከእስልምና ውጭ ሆነህ እስከ ሞትክ ድረስ መጨረሻ የእሳት እንደሆነ የታወቀ ነው በእስልምና። እና እዚህ አካባቢ ላይ ደግሞ ምንን ይገልጻል መሰለህ? ከእስልምና ውጭ ሆነው ሀብትን ቢሰጣቸው ወይ ደግሞ የተለያዩ ጸጋዎች ቢሰጧቸው ያ ነገር መጨረሻቸውን ወደ መጥፎ ቢመራው እንጂ ማለት ነው ወደ መጥፎ ቢመራው እንጂ ያም ሀብቱም ወይ ደግሞ የሚሰጣቸው እያንዳንዱ የተለያዩ ነገራቶች ማለት ነው ያው ለምንም አይጠቅማቸውም ማለት ነው። ግን ወደ እስልምና ከተመለሱ እስልምና ውስጥ ሙስሊሞችን አያካትትም ማለት ነው። አንተ እንዳልከው ቢል ጥሩ ነበረ አይልም። አክቹአሊ ብዙ ማለት ነበረ ወንድማችን አላህ ልጅም ይሰጣቸው ወርቅም ይሰጣቸው ተውበት እንዲያደርጉ ያንን በማሰብ ሳይሆን ኃጢአት እንዲጨምሩ ነው። ኃጢአት እንዲጨምሩ ብቻ ነው የሚሰጣቸው። ኢንቴንሽኑ ነው። እሺ አለ ሌላም ቦታ የሚል አለ ማለት ነው። አንድ ቦታ አይደለም፣ ሌላ ቦታ ይሄንንም ማአት ሰጣለሁ እኔ በቃኝ እስክትል ከ10 በላይ ከዚህ ጋር የተያዘ ወደ 20 ጥቅስ ሰጣለሁ። እሱ አጣላንም መኖሩ እኔም 1000 አልሞላሁም እንጂ እፎይ እኔም 1000 አልሞላሁም እንጂ ማለት ነው። እኔም ማስረጃዎች ነበረኝ ማለት የተለያዩ አሁን የምትለውን ይሄንን ቦታ የሚጻረር ማለት ነው አለ። አሁን ቁርአን እንዴት መሰለህ መረዳት ያለብን? ችግር የለውም ቁርአኑ አይጋጭም። ቁርአኑ ተጋጭቶ ሳይሆን ቦታው እንዳረዳድ ነው። ያን የሚገልጽ ቦታዎች አሉ። አዳምጠኛ የክፍሉ ግልጽ ነው። እንዴት ነው ይረዳል? እሱ ጋር አፋሩ እንደሚታርክ እንዴት ነው ይረዳል? ከዚህ በላይ መረዳዳት አለ። ነፃነት ያለበት ቤት ነው ቤቴ ባይዘ እረዳለሁ። ኤኒዌይስ ብቻ የምትለው ሁሉን ነገር ኤክስክሉድ ታደርጋለች። ሎክ ብቻ የምትለው አቃል ተዘጋደ መዝጊያ ነች። ክላስ ደግሞ አይጋር ተረድቼዋለሁ። ግን ፎር ዘ ክሪስቲያንስ ነው ያንኛው ለክርስቲያኖች ወይ ደግሞ ከእስልምና ውጭ ላሉ ሰዎች ስለሆነ እኮ ነው ብቻ የሚለው ተረዳኛ። ሙስሊሞችን እያልኩ እኔም አይደለም እኔም ሙስሊሞችን ናቸው እያልኩ አይደለም። ስለዚህ እያልኩ ያለሁት እኔ ምንድን ነው ኃጢአተኛ የሆኑ ወይም ካፊር የሆኑ ወይም ደግሞ እንደዚህ አይነት የሆኑ ከሙስሊም ውጭ የሆኑትን አላህ የሚያቆያቸው በኃጢአታቸው ላይ ንብረትም ልጅም እየሰጠ የሚሸልማቸው ያንን ሽልማቱን ምን ለማድረግ ነው? ቁርአኑ በግልጽ ልጅም ምሰጣቸው ወርቅም ምሰጣቸው ላዘናጋቸው ነው ካለን፣ ከዛ ደግሞ ኃጢአት እንዲጨምሩ ብቻ ሁለት ፊደል ነች ብና ቻ ብቻ ነው ካለን ግልጽ ነው። ወዴትም ኮምፕሮማይዝ ማድረግ እንትን ማለት አትችልም። ኃጢአት እንዲጨምሩ ብቻ ነው ልጅ ምሰጣቸው፣ እሱ ነው ይሄን ነው ብቻ ነው ወርቅ ምሰጣቸው፣ ኃጢአት እንዲጨምሩ ብቻ ነው ማቆያቸው ካለ ግልጽ ነው። በአንተው አገላለጽ ልግለጽልህ አንተ እያልክ ባለው ወየኔን ልትወና ማለት ነው። እሺ አሁን ለምሳሌ ሌላ ሱራ ላይ ሌላ ቦታ ላይ ማለት ነው አለ ልጆቻችሁም ገንዘቦቻችሁም ለናንተ ምንድናቸው? ፊትና ናቸው ይላል። ፊትና ናቸው። ስለዚህ ይሄ ለነሱ የሚሰጣቸው ገንዘባቸውም ንብረታቸውም ሁሉም ለነሱ ማለት ነው የሚያዘናጋቸው ነው። ተረዳኸኛ? ከሃይማኖት የሚያዘናጋቸው ነው ከእስልምና ማለት ነው። ተጨማሪ መረጃ እኮ ነው ሰጠኝ። ኧረ ንጽጽር ላይ ነን እኮ ማለት ያው ያ ፊትና ናቸው ማለት ለማለት የፈለኩት ማለት ነው። ልጆቻቸውም ገንዘቦቻቸውም ምንድናቸው? ሃይማኖት ያዘናጋቸዋል እኮ ፊትና የሆኑበት ሎክ ለሰዎቹ መጨረሻ ላይ አላህ እንደዚህ አዘናግቶ ገሃነም ስለሚከታቸው ማለት ነው አይደለ? ፈተና የሆኑበት አይደል? አልተረዳ። እሺ ላስረዳ። እንደዛ ነው አይደል? የምንቀጥለው ቀጥል። እሺ አሁን እዚህ ጋር ማለት ነው አገላለጹ እንዴት መሰለህ? ሞር እኛ የሰው ልጆች ማለት ነው በጣም እነዚህ ብልጭልጭ ነገራቶች ማለት ነው ይስቡናል። በብልጭልጭ ነገራቶች በምንሳብበት ሰዓት ና ኦንሊ ላይክ ሙስሊምስ ክሪስቲያንስ እና ብዙ ሃይማኖት ላይ ያሉ ሰዎች ከሃይማኖታቸው በጣም የሚወጡበት ፕሮባቢሊቲ ይሰፋል። ሞር ላይክ ወደ ገንዘብ ልጆች ሊሆኑ ይችላሉ። ሐሳባችን በሙሉ ምን ይሆናል? እዛ የምናገኘው ነገር ላይ ይሆናል። ያ ማለት ደግሞ እድላችን በጣም ላይክ ትንሽ ነው የሚሆነው። ስለዚህ ሞር ላይክ እዛ ላይ አሁን ልክ የቅድሙ ቦታ ላይ በገለጽኩ አገላለጽ ማለት ነው እነዚህ ገንዘባቸውም
የሚሰጣቸውም እያንዳንዱ ስጦታ ማለት ነው የነሱ እውነትን ማዘናጊያ ነው። ግን እነሱ ትክክለኛውን ሃይማኖት ከያዙ ማለት እስልምናን ከያዙ ከዚህ ነገር ወጡ ማለት ነው። ምን አለ መሰለ አሁን በጣም እንዳለ ቁርአንን ማለት ነው እንደ በተለያዩ እንትኖች ቁርአን በጣም ይሰፋል። ቁርአን ጭራሽ የኛ አይምሮ ሊቀበለው የማይችለው አይነት ትልቅነት ነው ያለው፣ ይሰፋል። እና እኛ ዝም ብለን በትናንሽ አማርኛ ልክ አሁን ለምሳሌ እዚሁ ወደ መጽሐፍ ቅዱስ ምንገባ ማለት ነው እንዴት ያደርጓል መሰለ አሁን በግሪክ ሲመጣ ጭራሽ አሉ ቄስ ነን የሚሉ ትላልቅ ክርስቲያኖች አያውቁትም፣ ምንም አያውቁትም። ወደ ግሪኩ ሲመጣ ማለት ነው አማርኛው ራሱ በትክክል መረዳት የማይችሉ በፕሮባቢሊቲ ላይ ይመጣል እና አስቸጋሪ ነው። እፎይ ትረዳኛለህ አንተ? እኔ ይገባኛል። ያንተ ማይንድ የሌለ ነው፣ ጸዴ ማይንድ ነው ያለ። አድናቂህ ነው በተለይ ይመች። እሺ እኔስ ችግሩ ምን ይሆናል መሰለ እንደ መጽሐፍ ቅዱሳችን እግዚአብሔር ይህንን የሚሰጠው መጽሐፍ ቅዱሳችን በግልጽ ቅድም ባየነው ላይ የሚያቆያቸው የሚያዘገያቸው ንስሐ እንዲገቡ ነው ይላል። የማዘገያችሁ ኃጢአት እንድትሰሩ ነው ሳይሆን የሚለው ንስሐ እንድገቡ ነው፣ ከኃጢአታችሁ እንድትመለሱ ነው፣ ከጥፋት እንድትመለሱ ነው ይላል። ቁርአን ኃጢአት እንድጨምር ብቻ ነው እያለው አይደለም። ኃጢአት ለመጨመር ብቻ ይህንን እየሰጠው ነው እያለው አይደለም። ንስሐ እንድገባ ነው የማደርግልህ። ለሚያስገርምህ ልጠይቅህ ጥያቄ ልጠይቅህ። እሺ አሁን እንደ ቋሚነት ማለት ነው እንደ ቋሚነት እኛ የሰው ልጆች አሁን እያልክ ያለው ነገራቶች ማለት ነው ሪል ላይፍ ላይ አሁን ኔቸር ማለት ነው ተፈጥሮ ያው እናውቃለን፣ ሁላችንም እናውቃለን በአንድ ፈጣሪ ነው። አሁን እዚች ጋር ማለት ነው አለ ማንም ዓለም ላይ ማለት ነው ሁሉም እንደሚያምኑበት ማለት ነው ከትንሽ ህንዶቹ ጋር ብቻ ነው እንጂ አንድ ፈጣሪ አለ ተብሎ ነው የሚታመነው። ያው ክርስቲያኖች ሶስት የሚሉ አረዳድ ነው፣ ግን ሶስቱንም ወደ አንድ የሚመጣበት የምታመጡበት የምሰበስቡበት መንገድ አለ። እና አሁን ለማለት የፈለኩት በኔቸሩ ስንመጣ በተፈጥሮ ያው ነው ያልከው ነገር አላህ ሁሉም ላይ በጣም ያው ሞር አይተህ ከሆነ ረሱላችን ራሱ ሰለላሁ ዐለይሂ ወሰለም ማለት ነው ያን ያክል ንብረትም አልነበራቸውም እያልክ ያለው ነገራቶች በሙሉ ማለት ነው ያን ያክል እነሱ ላይ ተጽዕኖ አልፈጠረም ነበር በንብረትም በሁሉም ነገር። እንዴት በቃ ልገልጽልህ አልችልም። የሆነ ታውቃለህ ምን አገናኘው? መሐመድ አፍታም እንደሆነ ነው የማውቀው እኔ። በፊት ደሃ ነበረ እውነት እንዳልከው። ከዲጃን ካገባት በኋላ ግን ደሃ አይደለም። ምክንያቱም ሱረት ደሃ ላይ 8ኛዋ ላይ ደሃ ሆነህ አገኘንህ አከበርንህም ይለዋል አይደል? ደሃ ነበረ አከበረው። እንዴት ነው የከበረው? ተፍሲር ኢብኑ አባስ ሲተርከው ይሄንን በከዲጃ ገንዘብ አፍታም ሆነ ይላል። 95 ላይ እናንተ ዘረፋው ገንዘቦችን እናንተም አብራችሁ እንድትዘርፉ ለእናንተ ተፈቀደ። በኋላ 94 95 አካባቢ ጀምሮ ሱረቱ አንፈል ደዛ የጦር ዘረፋ ገንዘቦች ጠይቋል። የጦር ዘረፋ ገንዘቦች የአላህና የሙሐመድ ናቸው። ዘረፋ ገንዘቦች እሱ እንደሆኑ ይናገራል። ሬድዋን ችግር የለውም ይበል። ቆይ ሬድዋን ቆይ። ስለዚህ ደሃ ነበር የሚለው ብዙም አስቸጋሪ ያደርግብሃል። ገንዘብም የለውም የሚለው ወደ መቶ ግመሎች ከእንትን ላይ ሲሰጥ እንደነበረ አውቃለሁ ወደ እስልምና እንዲመጡ ሰዎች ብሎ ሱራ 960 አካባቢ የወረደበትን አስባቡን ካወቀው ልቦቻቸው እስልምና እንደከጀሉ የሚለው ክፍል ማለት ነው። ስለዚህ እሱ ከመቶ ግመል እፎይ ግን ማለት ነው እፎይ ይቅርታ፣ በጣም ይቅርታ ይኸው አንዴ ይቅርታ እፎይ ይቅርታ አንዴ ቁርአንን ግን ማለት ነው እኔ በእንዴት እየተረዳ ሱራ 930 39 ምናምን የሚባል የለም እኮ ሱራውን ስም እየጠራ የሱራ ስም አለ። ሁሉም ሱራዎች ስም አላቸው። ሱረቱል ፋቲሃ፣ ሱረቱል እያልክ ክርስቲያን ክፈት፣ ሱረት ተውባ እንደዚህ እያልክ ሱረቱ ተውባ ክፈት። ሱረት ተውባ ማለት 9ኛው ማለት ነው። ይኸው ተውባ ይባላል። ሱራ 8:1 ማለት የጦር ዘረፋ ገንዘቦች ማለት ነው። አንፈል ይባላል ወይ ነው? ተሳሳትኩኝ? ከጦር ዘረፋ ገንዘብ ክፈትለት። እሺ አንብብለት። የአላህና የሙሐመድ ነው። ክፈት ቁጥር 1 ከጦር ዘረፋ ገንዘቦች ይጠይቁሃል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው አይደል? ናቸው። አላህ መቼም አይካፈለውም፣ የሙሐመድ ነው የሚሆነው። ስለዚህ ደሃ ነው አትልም።
በ10 ዓመት ውስጥ ከ80 ያላነሰ ጦርነቶች አካሂዷል። እነኛ ሁሉ የተዘረፉ ገንዘቦች አላህና የመሐመድ ናቸው። ስርት ዱሃን ክፈተው የሙስሊሞች ተረጋጋ። 93 አካባቢ ቁጥር 8 ላይ ድሃውን አገኘህ አከበረህም። ይሄንን አይደል እንደ ያልኩት? ተሳሳትኩኝ? እሺ ይኸው ድሃ ሆኖ አገኘህ አከበረህ ማለት ልቅና ማለት ነው። እሱ በሰዎች ላይ ያለው ልቅና ነው እንጂ በገንዘብ አይደለም። ሚስተር ወደ ቶፒካችን ላይ ነን። ቦታው ወደ ቶፒኩ እንመለስና ወደ ፓራፍሬዝ እናድርገውና አንዴ። ስለዚህ አላህ የሚያቆያቸው ካፊሮችን የሚያቆይበት ምክንያት ምን ሆነው እንዲሞቱ ብቻ ነው? ንስሐ ገብተው ወይንስ ኃጢአት እንዲጨምሩ ብቻ ነው የሚያቆያቸው? አላህ የሚያቆያቸው ነው ወደ እሱ እንዲመለሱ ነው። እንዲመለሱ ወደ እስልምና በትክክል እንዲገቡ ማይለውን ምን ትላለህ? ሚስተር ተው። ቁርአኑ ማይለውን እየቀጠፍክ ነው። አይደለም ካዲዎችን የሚያዘገያቸው አለ። ቆይ በቁርአን ላይ አትቅጠፍ። ካዲዎችን የሚያዘገያቸው አለ። አይ እየቀጠፍኩ አይደለም። አረዳደህ ነው። እኔ መጀመሪያ ቁርአንን የጠየኩህ የሚያቆያቸው ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ? ከሃዲዎችን የሚያቆያቸው አላህ ወደ እሱ እንዲመለሱ ነው። ወደ እሱ እንዲመለሱ ይሄ ላስረዳህ ብያለሁ። መጀመሪያ ማስረድቻለሁ። ቁርአኑን እናንብበው። እሺ አንብበው። መጀመሪያ ማስረድቻለሁ እኮ ያረዳድ ችግር ነው ብያለሁ። አንብበሽ። እሺ ቆይ እናንብበውና ለምን መስመር በመስመር አይፈታልንም ራሱ? እሺ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ምን ማለት ነው እዚህ ጋር ሚስተር? እሺ ላስረዳህ። እዚህ ጋር ማለት መቆየታቸው ለነሱ ጥሩ ነው ወይስ አይደለም? መቆየታቸው ለነሱ በክርስትና ላይ ወይ ደግሞ በክርስትና ላይ ወይ በሌላ ሃይማኖት ላይ እስከ ቆዩ ድረስ መቆየታቸው በበጎ አይደለም። እውነታ ነው፣ በበጎ አይደለም መቆየታቸው። በዛሁ ላይ ሁነው እስከ ቆዩ ድረስ ካልተመለሱ ማለት እኮ ነው። አረዳድ የሚያዘገያቸው አላህ የሚያዘገያቸው ለነሱ ጥሩ ነው አይደለም? የሚያዘገያቸው ማለት ነው። ከተመለሱ ወደ ሃይማኖቱ ከገቡ አልኩህ እኮ ለነሱ ጥሩ ይሆናል። እየተረዳህ ነው? አይልማ ከተመለሱ አይልም። እንደዛ አንብበው። ከኋላ ጀምረህ በትክክል አንብበው። ከኋላ ጀምረህ አንብበው። ከኋላው ምንም ተመሳሳይ ነው። ከዚህ ጋር ተመሳሳይ አንቀጽ ነው የሚያወራው። ተመሳሳይ ነው። ስለ ካዲዎች ነው የሚያወራው። እሺ እነርሱን ማዘግየታችንን ኃጢአትን እንዲጨምሩ ብቻ ነው። ለምንድን ነው የሚያዘገያቸው ካዲዎችን? እዚህ ጋር እኮ ያልኩህ ተመሳሳይ እኮ ነው። የመጀመሪያው አንዷ እኮ ሁለቱንም እኮ መግለጽ ትችላለች። የቁርአን እኮ አስማት እኮ ይሄ እኮ ነው። ቁርአን የሚለየው ነገር እኮ ማለት ነው። እሱ በእስልምና በክርስትናቸው ወይ በሌላ እምነት እንዲቆዩ አይደለም አልክ አይደል አንተ? እሺ ቀጥል። እነሱ የሚያዘገያቸው ለምንድን ነው አለ አላህ እዚህ ጋር የሚያዘገያቸው ለምንድን ነው? ወደ የሚያዘገያቸው ከጣዖት አምልኮ ከክህደት ወደ እስልምና እንዲመጡ ነው ወይስ ኃጢአትን እንዲጨምሩ ነው? ያው በዛው ላይ ከዘገዩ ነው ብያለሁ እኮ። በዛው በጥመቱ ላይ ከዘገዩ መጀመሪያ እኮ እዚህ የመጀመሪያው እኮ ተገልጿለች እኮ። አገላለጽ እኮ በትክክል ተገልጿል እኮ። ሚስተር የምናዘገያቸው ማለት ምን ማለት ነው? የመጀመሪያዋ እኮ ተገልጿለች አልኩህ እኮ። የመጀመሪያዋ ካልተመለሱ እኮ ነው። አይልም፣ ካልተመለሱ አይልም ወንድማችን። አንተ እኮ ነህ በግድ ተመለሱ እያልክ ያለው እኮ። አላህ ያላለውን አንተ ነህ እኮ እያልክ ያለው። አይደለም፣ ያረዳድ ችግር ነው እኮ። የአፋሩ ይቀጥል። እሺ ቀጥል። የአፋሩ እንኳን እንትን አመጣ። እንዴት ይረዳል ብሎ የነበረ ቅድም። የአፋሩ ሰላም ነህ? የአፋሩ ይሰማል? አብዱልቀዲር እኔም ጥያቄ ይዤ ነበር የመጣሁት። ጠይቃለሁ።
እሺ ትጠይቃለህ ወይ? አብዱከዲር ትንሽ ድምፅን ከፍ አድርግ። ተውባ እኮ በአላህ ላላመኑ ሰዎች ነው የወረደችው። ድምፅ አይሰማም። ማንኛ እያወራለ? ጦርነትን አውጃ ነው የወረደችው። ማንኛ እያወራለ? ሚስጥር ነው መክሊ ወንድማችን። ሰላም፣ እንኳን ደህና መጣሽ እህታችን። እንኳን ደህና ቆየኝ። ሰላም ነው ይመስገነው። አይ ቲንክ ነው ሰምተሽዋል። ክፍሉን ሙስሊም ነሽ ብዬ አስባለሁ። ላር አይደለሁም። ሙስሊም አይደለሽም? ኦርቶዶክስ ነኝ። አይደለሁም። መክሊት እኮ ነው የሚለው። ኦኬ ፕሮፋይልሽ ሂጃብ መስሎኝ ነው። ሶሪ። ምን ልታዘዝ? ሂጃብ ነው ግን አይደለሁም። ኦርቶዶክስ ነኝ። እሺ ምን ልታዘዝ? ኦራይት የአፋሩ ይሰማል? አብዱከዲር እዚህ ጋር በነገራችን ላይ ከሃዲዎች ወይ ደግሞ ጣዖት አምላኪዎች ከነበሩ ወደ ክርስትና እንዲያመጣቸው ነው የሚለውን የተናገረውን ሚስጥር እዛው አንቀጽ ላይ ያው ግልጽ ስለሆነ ሌላ ግን ልድገመው። ምናልባት አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል። ሊያጠመውን የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ሉክ አሁን ለምሳሌ እነዛ ጣዖት አምላኪ ሆነው ወይም ደግሞ ሌሎች እምነት ተከታዮች ሆነው ወደ እስልምና መውጣት ቢፈልጉ እነዛን ሊያጠማቸው የሚሻቸውን ምን ያደርጋቸዋል? ደረታቸውን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገሉ እንደሚፍጨረጨሩ ያደርጋቸዋል ማለት ነው። ይሄ የፍቅር አምላክ ክርስቲያን ድገመው ማንዴ አዛኝ አምላክ ነው ብለን ክርስቲያን ድገመው። ከመጀመሪያ ጀምረህ ድገመው። እሺ ከመጀመሪያ ጀምረህ ድገመው። አንብቦ እየተረዳሁ ነው። አንብቦ ትንሽ እኮ ጥቁር ነገር ናት እኮ ያዝ ያደረገችኝ እዚህ ስክሪኔ ላይ ማለት ነው። አይታየም? አንብቦ ኦኬ ይሰማል? ስክሪኔ ላይ ማለት ነው። ትንሽ ጥቁር አለችና ነው ስክሪኔ ላይ። እሺ አንብቦ ክርስቲያን ይሰማኛል። ክርስቲያን ቀጥል። ኦኬ እሺ አንብብና ተርጉም እስኪ። ነው አይታየኝም አለ። አንተ አንብብለት። ኦኬ እሺ አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ስለዚህ ለምሳሌ ወደ እስልምና መምጣት ቢፈልጉ አላህ ምን ያደርጋቸዋል? ደረታቸውን አጥብቦ ቸጋራ ያደርጋቸውና ልክ ወደ ሰማይ ለመውጣት እንደሚፈራገጡ ያደርጋቸዋል። ሱራ አሁን እዚህ ላይ አይደላችሁም ብሎ ይክዳቸዋል ማለት ነው። አይ አይደለም፣ ቆይ እዚህ ላይ ነን። ክርስቲያን አንዴ ቆይ ክርስቲያን እዚህ ጋር እኮ የመጀመሪያው እኮ ልክ አሁን ቅድም እንዳልኩ የመረዳት ስህተት እንዳልኩ እኮ የመጀመሪያው እኮ አላህ የእሱን መንገድ ማለት ትክክለኛው መንገድ የፈለገለትን ሰው ደረቱን ይከፍትለታል ብሎ ማለት እኮ ሲጀመር እኮ ያልተከፈተለት እኮ ደረቱ እኮ ያልተከፈተለት ሰው እኮ ነው። እንዴት ምን አይነት አረዳድ ነው? እኔ በነገራችን ላይ ምንም እየተረዳሁ አይደለም። የመጀመሪያው እኮ ይገልጿል። የመጀመሪያውን አንብብልኝ። ከመጀመሪያው ኤምአር እነዛን ሰዎች ጠማማ አድርጎ ልባቸውን ወደ ሰማይ ለመውጣት እንደሚጨረጨር አይደለም። ከዛ ረዝም ብላ የመጀመሪያው ያልከፈተለት ቆይ አንዴ አይደለም ይላል ሊያጠመው የሚለው ሚስተር ኧረ እኔ እናንተ ማይንድ ቋቋለሁ። እፎይ ተው። እኔ የእናንተን እኮ እንዴት አይደለም የእናንተን አረዳድ እኮ ስለማውቀው ነው
ስለማውቀው ነው ቀጥታ የገባሁት ማለት ነው። አላዋቂዎች ላይ መጫወት ስለሆነ የመጀመሪያዋ ማለት ነው የመጀመሪያዋ ትገልጿለች። ያልተከፈተለት በልና ምንድን ያልከው ኤማር ምንድን ያልከው? ቁርአንህ ያልሆነ ነገር ነው። ሬዲ አይደለም፣ ሬዲ አይደለም። እፎይ ሬድዋን አንተ ችግር የለውም። ቆይ አብሽር፣ ሁሉ ነገር ማለት ነው። እንዴት ቁርአን በስነ ስርዓት ቢፈስሩ ሲራኩ ነው። ዝም ብሎ ከዛ ያመጣል ይሄንኛው አያ ከዛኛው አያ ያጋጣችሁ እንትና ሰውን ኧረ አይደለም ያለውን ራሱ በትክክል ያለውን ራሱ እኮ በትክክል እየፈታችሁ ተረዳ። ያወራ ሁሉ ገጽታ ላይ ገብቶ የመለሰ የሚመስለው ስላለ ማለት ነው። እንደዛዎቹ እንዳትሆን። ኧረ አይመስለኝም፣ ግን እኔ መልሼዋለሁ። ለምን መሰለህ? የመጀመሪያው እኮ ገለጸ። የተከፈተለት ልብህን አላህ ከፈለገው አላህ አቤት አንተማ መልሰሃል እኮ። የመለስከው ምንድን ነው? የአንተን እውቀትህን መልሰሃል። የመለስከው ግን መልስ ነው ወይ? ለአንተ መልስ ነው። ለጥያቄው መልስ ነው ወይ? አይደለም። ለአንተ ግን ለጥያቄው መልስ ብለህ መልሰሃል። አንተ የተሰጠህን የምታውቀውን መልሰሃል። የአንተ ጭንቅላት ምን ያህል እንደሆነ በዛ አረጋግጠናል። እኛ የጠየቅነው ምንድን ነው? እንዴት ነው የጠየቅነው? መልሱስ ምን መሆን ነው? እንዴት ነው? ስለምናውቀው የአንተን መልስ ዊዝ ዲው ሪስፔክት ተቀብለናል። እሺ አንዴ ልወርድ ነው። ይቅርታ አንድ ነገር ብቻ ነው መናገር የምፈልገው። ቀጥል። አንድ ነገር። ስለዚህ አመሰግናለሁ እፎይ፣ ከምሬ ነው። በጣም ነው የማመሰግነው። ማለት ተረድተኸኛል። አየኋ እኔ በአቅሜ ይሄን ያክል መመለስ ከቻልኩ እስኪ አስበው። ትላልቅ አትፊልኝማ። ይኸው ትላልቅ አታጠፋልኝም ሚዩቱን የሷን ይኸው እኔ በአቅሜ ይሄን ያክል መመለስ በዚች አይምሮ ባልካት በትንሽ አይምሮ ይሄን ያክል መመለስ ከቻልኩ አስበዋል። ይሄን ሁላ ሰው እያደናበራችሁ ትላልቅ ኡስታዞች ትላልቅ ነው ሁሱ ደግሞ አየዋል ምን ያክል መመለስ እንደሚችሉ ሚስተር ከምር ይኸው ቆይ የተናገርኩት አልገባህም ማለት ነው። እንደገና የተናገርኩት ከስር ሆነ በደንብ አንሰላስለው። ምን እንደነገርኩ አላወቅም ማለት ነው። አይሻልም ሚስተር አር? የነገርኩ አልገባህም ማለት እኔ ልወጣ ነው፣ ግን አመሰግናለሁ። ሙስሊሞች ታይም ዌስት እያደረጋችሁ ነው። እነሆ እሱ ጋር ትላልቅ ውስጥ ሽንት ቤት ፈልገው እሱም ከሱ ትሻላለህ፣ ባይዘ ከሱ ትሻላለህ ይመስለኛል። አትሊስ እኔስ የተወራ ሁሉ መልስ አይደለም። በሙስሊሙ አንድ የተለመደ ነገር አለ። ኡስታዞቹ አትሊስት ምንድን ነው የሚያደርጉት? በአረብኛ ወሩና የሆነ ነገር ይፈስሩላችኋል። ከዛ ተመለሰ ማሻላ ተመለሰ። አረብኛው ምን እንደሚል አንተ አታውቅም። አረብኛ ያነብብሃል፣ መለስኩ ይልሃል። ከዛ ያነበበው ሌላ ነው፣ የፈሰረል ሌላ ነው። ከዛ ተመልሷል። ትቀበላለህ? ተቀበል። ይኸው አይቀበሉም። ይኸው አይናቸው ላይ መረጃ መጥቶ የሆነ ነገር ትናንት የተጻፈውን አረብኛ ያነብላቸውና ህዝብ የሚጠይቀውንም አያውቅም። ይህንን ከሶስተኛ ክፍል ያቋረጠ ህዝብ ይነዱታል። ከሶስተኛ ክፍል እንዲህ በጀርባ ተንጠልጥሎ ከግሬድ ወደ ግሬድ ያለፉና እንደምንም ብለው 8ኛ ክፍል ያቋረጡ እነሱን ይነዱታል። የሆነ ጽሁፍ ዛሬ እንደውም እያየው ነበረ። ከዚህ በፊትም ጓደኛ ብሎኛል። ነገሩ ሙስሊም ነው፣ በጣም እሱ ወጥቷል ከእስልምና እና አካዳሚክም ላይ በጣም ጎበዝ ነው። እስልምና ላይ በደንብ አጥንቶ ነበረ። ምን አይነት ደደብ ብሆን ነው ቆይ ይሄንን ሳጠና ይኖርኩት ይላል። እና ንጽጽር የሚሰሩት እንዳለ ሲነግረኝ ሁሉም የወደቁ ምናምን ናቸው። አብዛኛው በቃ 90% ማይተናነሱት እንደዚያ ሃይማኖቱ ላይ ያሉት የወደቁ ምናምን አካዳሚካሊ በአካዳሚኩ እንትን ያሉ ናቸው። እና እንደ ስራ ፊልድም እንትን ነገር ኤኒዌይስ አንደኛ 6ኛ ክፍል ያቆመ ነው። 6ኛ ክፍል ያቆመ አትሊስት ማለት ማተር 6ም አቆመ 5ም አቆመ እንትን ማለት ይቻል ይሆናል። ግን በጣም ውሸታምና አጭበርባሪ ስትሆን ደግሞ በዛ መጠን ላይ በጣም ያስጠላው
የሆነ አረብኛ ክፍል የአረብኛን ታነብና እዚህ ጋር ያለው መሸወድ በጣም የሚደብር ነው። የሆነ ገጠር ሄዳችሁ እናንተ ማትችሉት ከተማ ላይ ትሄዱና አባባ ሰላም ነው እንዴት ነው ሰላም ነው አባባ ስትሉት በአማርኛ እንዴት ነው ሰላም ናችሁ ይላችሁና በሌላ ቋንቋ ደግሞ ይህን ሰውዬ እንድድፈው ምናምን እየተባባለ ይመካከራል። ምንድነው ያላችሁ ስትለው እንጀራ እንስጠው፣ ምግብ እናብላው፣ እግሩን እንጠበው፣ ቤት እናሳድረው እያልን ነው እንደማለት ነው። ቋንቋውን ስለማታቅ የተረጎመልህን ነው የምታውቀው፣ ሌላ የምታውቀው ነገር ስለሌለ ማለት ነው። ቲክቶክ ላይ ያሉ ኡስታዞች እንደዚህ ነው የሚሰሩት። ይህንን ከተወሰነ ክፍል ያቋረጠን በሆነች ቋንቋ ያመጡና እንትን ብለው በዛ ከዚህ ቋንቋውን እንትን ይሉና ይሸውዳቸዋል ማለት ነው። ይችውት ግን ደስ በሚል ሁኔታ ውሸት የጊዜ ጉዳይ እንጂ ትወጣለች። ራሳቸው በራሳቸው ሲዋረዱ አይታችኋል። ዳይፍ ያመጣሉ። ለምንድን ነው የምታሸው? እኔ አይደለም አሸወት፣ መረጃዎችን ከፍትላለን ከፈለግ። የራሳቸው ኡስታዞች እርስ በርሳቸው ሲጣሉ ምን አሉ? ዳይፍ እያመጡ ካፊሮችን ወይም ክርስቲያኖችን ለማሸነፍ ሲሉ ዳይፍ አዲስ ነው የሚያመጡት የኛ ኡስታዞች። እኔ ላይ ቻሌንጅ ሰጥቻቸው ነበር። አንድ ቀን የዋሸሁትን አንጡ ብያቸው ማምጣት አልቻሉ። ቪዲዮ ስሩብኝ የዋሸሁበትን ብያቸው አንድ ላይ ብቻ ነው እንትና የሰራብኝ። እሱንም ምላሽ ሰጠሁት። የኔ ስህተት አይደለም ጸጥ አለ። ከዛ ወዲያ ምላሽ ሲሰጥበት 2 ጊዜ ሰርቶብኛል። እሱ ዋሸ ብሎ 2 ምላሽ ሰጠሁት። አርፎ ተቀመጠ። ጸጥ ዳኢፍ እያመጣው የቀጠፍኩባቸው ማምጣት አይችሉም። የዋሸሁትን ማምጣት አይችሉም። የራሳቸው ኡስታዞች ግን እንደሚዋሹ ዳኢፍ እንደሚያመጡ እርስ በርሳቸው ሲጣሉ ምን አደረጉት? አጋለጡ ማለት ነው። ዳይፍ እያመጡ ነው የሚሰሩት። 1 ይዋሻሉ፣ 2 ማይለውን እያሉ ክርስቲያኖችን ለማሸነፍ ብለው የውሸት ያስተምራሉ። አንድ ኡስታዝ አይደለም ያለው፣ ብዙዎቹ ናቸው ያሉት። ብዙ ኡስታዞች ናቸው ይህንን የተናገሩት። ንጽጽር የሚሰሩት እንዲህ እያደረጉ ነው። ክርስቲያኖችን ንጽጽር ለማሸነፍ እያሉ እንዲህ እያደረጉ ነው። አስቀድማችሁ የራሳችንን ተማሩ ነግረናችሁ ነበር።